አንድ ሰው ላኢላሃ ኢለላህ ያለ ሰው የጀነት ነው የሚሆነው። ማለትም አንዱን አምላክ ሰማይና ምድርን በመካከላቸው የፈጠረውን የዓለማቱን ጌታ አላህን በብቸኝነት ያመለከ ሰው ወደ ጀነት ይገባል ማለት ነው። የጀሃነም አይደለም። ነገር ግን ያ አንዱን አምላክ ያመለከ ሰው አንዱን አምላክ እያመለከ ሌሎችን ኃጢአቶች ቢሰራ ለምሳሌ መስረቅ፣ ሪባ ምናምን የመሳሰሉ ስሮች ለሚሰራው ኃጢአት ንስሐ መግባት አለበት። ንስሐ ካልገባ ግን ለዛ ለሰራው መጥፎ ስራ ተመጣጣኝ ቅጣት የቂያማ ቀን አለው ማለት ነው። ይቀጣል። ቀጥቶ ቅጣቱን ሲጨርስ ወደ ምህረት ይደረግለትና ወደ አላህ ይመለሳል ማለት ነው። ሙስሊሙ መስረቅ፣ ሪባ ለሚመሳሰሉ ስራዎች ለሚሰራው ኃጢአት መግባት አለበት። ሰራበት ስራ ተመጣጣኝ ቅጣት ይለታል የቂያማ ቀን ማለት ነው እንጂ ዝም ብሎ አንድ ሰው ገሃነም ይገባል ማለት አይደለም። ኢቨን መልእክቱ ያልደረሳቸው ሰዎች ማለት ነው ካፊር ስለሆነ አሁን ለምሳሌ ኦብስኪር የሆነ ኤሪያ ውስጥ ያለ ሰው የኢስላም መልእክት አልደረሰም ልበልሽ ከዛ በኋላ እዛ ውስጥ የሆነ ነገር በቃ ሸርፍ ብሎ ወንጀል እንጂ ገነትም የገባው በዛው ገብቶ ገነት ይቀራል እንጂ ሲኦል የገባው ቅጣቱ በምድር ላይ የሰራውን ቅጣት እንዳለ የእሱን ያህል ተቀጥቶ ከጨረሰ በኋላ ወደ ገነት የሚመለስ ከሆነ ለእኔ ያ ነገር ትርጉም የለውም ብዬ አስባለሁ። ምድር ላይም መጀመሪያውኑ ያለው ሲኦል ላለመግባት ነው የምሰራው ኃጢአት ወይም ደግሞ ፈጣሪንም ልታዘዘውና ልወደው የምችለው ግን ደግሞ ሲኦልን ገብቼ እንደምወጣ ካሰብኩ በህይወት እስካለሁበት ዘመን ድረስ 10 ዓመትም ልኖር ድረስ 10 ዓመት ድረስ እስከምኖርበት ዘመን ድረስ ኃጢአቶችን እየመረጥኩ እሰራለሁ። ምክንያቱም ብዙ ዓመትም ይሁን 1 ሚሊዮንም ዓመትም ሲኦል ገብቼ የምቀጣ ከሆነ ተስፋ አለኝ የትኛውንም ኃጢአት ላለመስራት። ማለቴ ገነት እገባለሁ ብዬ አምናለሁ። ገባ ምድር ላይ የትኛውንም ኃጢአት ብሰራ ጥያቄ ናቸው ማብራሪያ ሳይሆን አጭር አድርገው እና ወደ እንትኑ ሚድ አጭር ላድርገው። ምክንያቱም ሲኦል ገብቼ አሁን ሲኦልና ገነት ገባለሁ ሲኦል ገብቼ እዛው ቀራለሁ ብዬ ነው ማስበው ነኝ። በየትኛውም በራሴም በራሴም ሃይማኖትም በሌላውም ሃይማኖትም ሲኦል ተገብቶ ቅጣት ተቀጥቶ ይወጣል ወይ አይወጣም ነው የምለው። በእኛም ሃይማኖት ይኑር አይኑር አላወቁም። እንደዚህ ሲባል ስለሰሙ በጣም ጥያቄ ዞት አይ ችግር የለውም። ገነትን ማለት ሲኦል የሚባል ነገር በእኛ መቃብር ነው በኢስላም አስተምሮት። በባይብልም ከሄድክ ሲኦል ማለት ሺኦል የሚለው የዕብራይስጥ ቃልና ሀዲስ የሚለው ቃል መቃብር ማለት ነው። ጀነትና ጀሃነም በሚለው አስተካክለው ለወደፊቱ የቂያማ ቀን ነው። የቂያማ ቀን ጀነትና ጀሃነም አለ። ያ ፍርዱ የሚካሄደው ምንድን ነው ብለህ ካልክ በእኛ ትምህርት ለጀነት አንድ ሰው የሚዳርገው ኩፍር ነው። ማነው እንትን ነው ማነው ላኢላሃ ኢለላህ ብሎ አምኖ መልካም ስራ ሲሰራ ያኔ ለጀነት ይደረጋል ማለት ነው። አንድ ሰው ለጀነት የሚደረገው ቁልፉ ማለት ነው። ነገር ግን ካመነ በኋላ የሚሰራቸው ነገሮች ሽልማቱንም ቅጣቱንም ሊያመጡ ይችላሉ። ለጊዜው ይቀጣና ቅጣቱን ይጨርሳል በእኛ አስተምሮት ማለት ነው። አሁን በክርስትና ውስጥ አለ የለም አይደለም። ካልጣመ ወደ ክርስትና ልገባለህ ይችላል። ቅጣት አለ። ንስሐ ባልገባባቸው ነገሮች ይጠየቃል። አንድ ሰው ንስሐ ባይገባበት ንስሐ መግባት አለበት። ለሚሰራው ስራ ይቅርታ መጠየቅ አለበት። አላህን ለሰራው ነገር ይቅርታ መጠየቅ አለበት። የሰው አቅም ነክቶ ከሆነ የሰው አቅም ይቅርታ መጠየቅ አለበት። ሰው ዞልሞ ከሆነ ካልሆነ ግን የቂያማ ቀን አላህ ይጠይቀዋል። ዝም ብሎ አይደለም፣ ፍትሃዊ ነው። አላህ መሀሪ ነው። አዎ
ግን ምንድነው ለስራው ለዛ ተመጣጣኝ ስራ ቅጣት ይቀጣዋል። ምን አይነት ቅጣት እንደሚቀጣው የቅጣቱ መጠን በምንድነው ይገባዋል የሚለውን እሱ ነው የሚያውቀው። አናውቅም። ይሄ ነገር ቢብሊካል ነው ወይ ይሄ ነገር በእናንተም አለ ወይ ለሚለው ነገር የግብር ኃጢአት አክቹዋል ሲን የሚባለው በእናንተ በሁለት ይከፈላል። አንደኛው ቬኒያል ሲን ይባላል፣ ሁለተኛው ሞርታል ሲን ይባላል። ታውቃቸዋለህ? አላውቃቸውም። ልንገርህ ማለት ነው። አንደኛው ምን ማለት ነው? ሞት የማይገባው ኃጢአት ቬኒያል ሲን ይባላል። ሞት የሚገባው ኃጢአት ደግሞ ሞርታል ሲን ይባላል። አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 16 ላይ ሞት የሚገባው ኃጢአት አለ ስለዚህ እንዲጠይቅ አይደለም። አመፃ ሁሉ ኃጢአት ነው እና ሞት የማይገባው ኃጢአት አለ። ለሞት የሚዳርግ ማለት ለጀሃንም የሚዳርግ ኃጢአት አለ፣ ለጀሃንም የማይዳርግ ኃጢአት አለ። ለጀሃንም የማይዳርግ ኃጢአት ሞት የማይገባው ኃጢአት የሚባለው ቅጣት ተቀጥተ የምትማርበት ነው። ማስረጃ ይኖር ይሆን በባቢል? አዎ። የቱ ጋር ካልን ዕብራውያን ምዕራፍ 12 ቁጥር 9 ላይ ዕብራውያን ምዕራፍ 12 ቁጥር 9 ላይ ከዚህ በላይ የስጋ አባቶቻችን ነበሩን እናፍርባቸው ነበር፣ እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛና በይሁዳ ልንኖር በተገባን። እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና አለ። እንካፈል ለጥቅማችን ይቀጣናልና አለ። እንድንስተካከል ይቀጣናል። አባቶቻችን ሲቀጡ እንደነበረ ሁሉ እሱም ይቀጣናል ብሎ ነው የሚያስቀምጠው። ሞት የማይገባውን ኃጢአት ሲያደርግ ቢያየው ይለምን። ሞት የማይገባው ኃጢአት ላደረጉት ሕይወትን ይሰጣልና። ምዕራፍ 12 ላይ ቁጥር 31 ላይ ምን አለ? እውነት እውነት እላቸዋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስ ለሰደበ አይሰረይለትም አለ። በሰው ላይ ቃልን የሚናገር ሁሉ ይሰረይለታል አለ። በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለምም በሚመጣው ዓለም አይሰረይለትም አለ። ስለዚህ ለገሃነም የሚዳረግ ኃጢአት አለ፣ ለገሃነም ስሬት ያለው ኃጢአት አለ፣ ስሬት የሌለው ኃጢአት አለ። በሚቀጥለው ዓለም ስሬት ያለው ተሳድበ የሚቀጥለው ዓለም ውስጥ ስሬት ያለ ብዙ ኦርቶዶክሶች የምጠይቃቸው መካነ ንስሐ እንዳለ አያውቁ። መካነ ንስሐ ማለት ተቀጥቶ የሚወጣበት እንትን አለ ብሎ የሚያስቀምጠው አንድምታውን ተመልከተው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 15 ላይ ነገር ግን በእሳት እንደሚድን ይሆናል አለ። ሰው እንዴት በእሳት ይድናል? ወንድሜ ኢትዮጵያ ወንድሜ ወይ አለ በእሳት ሰው በእሳት ይድናል ይላል። ምን ማለት ነው? እሳት ውስጥ ገብቶ ይድናል? በእንትን ከሆነ አይድንም። ያው በመንፈሳዊ በእሳት ይድናል አለ እኮ አንደኛ ቆሮንቶስ 3:15 ላይ በእሳት እንደሚድን አለ። እንደገና ደግሞ ኢየሱስ ምንድን ነው ያለው? መስዋዕት በጨው ይቀመማል፣ የሰው ሕይወትም በእሳት ይቀመማል አለ። ቅጣት ተቀብለው የሚወጡ ሰዎች አሉ። መጽሐፈ ሩት ምዕራፍ 2 ቁጥር 20 ላይ ተመለከተው። ኑኃሚን ምራቷ ምን አለችው? ቸርነቱ በሕያዋንና በሙታን ላይ አልተወምና አለች። ከበሞት ሰዎች ላይ እንዴት ምሕረት ሊያደርግ ይችላል ፈጣሪ? ኦኬ አንዴ ላቋርጥህና ወንድም፣ ስለዚህ በክርስትናም ይሁን በእስልምና በጠፋኸው ጥፋት ወይም ቅጣት የሚያስጠይቅ ጥፋት አለ። እሱም ቅጣት ተቀጥተህ ድጋሚ ወደ ገነት መምጣት ቻንስ ይኖርሃል ማለት ነው። ሁለት አይነት ኃጢአት አለ ብሎ ነው ቬኒያል ሲን እና ሞርታል ሲን ተብሎ ለሁለት ከፍሏቸዋል። ዮሐንስ ወንጌል 16:9 ላይ ስለ ኃጢአት በእኔ ስለማያምኑ ነው አለ። ዮሐንስ ወንጌል 15:22 ላይ እኔ መጥቼ ስለነገርኳችሁ ኃጢአት ባልሆነባችሁ ነበር። ዮሐንስ 8:24 ላይ እኔ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ ይላል። ለሞት የሚገባው ኃጢአት አለ፣ ሞት የማይገባው ኃጢአት አለ ብሎ ለሁለት የከፈለው። ማርቆስ 3:29 ላይም እንደዛ በመንፈስ ቅዱስ ላይ የሚሳደብ ሁሉ የዘላለም ኃጢአት ዕዳ ይሆንበታል። የዘላለም ኃጢአት ዕዳ የሚሆነው ኩፍር ነው፣ ክህደት ነው። አንድ ሰው ከካደ የዘላለም ሞት የሚገባው ኃጢአት እንደሰራው፣ ሌሎቹ ኃጢአቶቹ ግን ባይብል ላይ እንደሚናገረው ከሆነ ሞት የሚገባው ኃጢአት አይደለም፣ ለጀሃነም እሳት የሚዳርግ አይደለም፣ ለዘንተ ዓለም ከፈጣሪ ጋር የሚያቆራርጥ ኃጢአቶች አይደለም ብሎ ነው ያስቀመጠው። ምን ትላለህ እዚህ ላይ? ስለዚህ የኃጢአቱ ልዩነት ሲኦል እንድትቆይም እንዳትቆይም ያደርግሃል ማለት ነው።
እንደዛ ነው። በእኛ ትምህርት እንደዛ ነው። ሲኦል የሚለውን ተወና ጀሃነም የሚለውን ያዘው። ኦኬ አዎ፣ ጀሃነም አሁን አንተ በሰራው ኃጢአት ልክ እንድትቆይም እንዳትቆይም ያደርጋል። አሁን ባልከኝ አንጻር በእናንተም በእኛም ሞት የሚሰጥና ሞት የማይሰጥ መስዋዕት በጨው ይቀመማል አይደለ? ያ አሁን እንደነገርከኝ ከሆነ በእኛም እንደዚያ ነገር እንዳለ ነው እየገባኝ ያለውና አይነግሯችሁም እንጂ እንደዛ አለ። ለዛ ነው የነገርኩህ። ትንሽ በዚህ በእናንተ ዙሪያም ላይ ጥናት ስላደረግኩኝ በትንሹ በመጠኑ ቢሆን ከዛ አንጻር ነው ራሱ ማለት እና ለሞቱ ሰዎች ከሞቱ በኋላ ለምንድን ነው ዱዓ የምታደርጉት? ለሞቱ ሰዎች ለምንድን ነው ዱዓ የምታደርጉት? እንዲማርላቸው ምናምን ላመኑ ሰዎች ከሞቱ በኋላ ዱዓ ታደርጋላችሁ፣ ትጸልዩላላችሁ ነፍሱን በገነት ያኖሩ ምናምን እኮ። ለምንድን ነው ይቅርታ መጠየቁ ከሞተ በኋላ? ለምንድን ነው ለምሳሌ አማኝ የነበረውን ሰው ለምንድን ነው የምትጸልዩ? ሁለተኛ ጢሞቴዎስ ቁጥር 16 ላይ ጳውሎስ ይጸልየዋል ራሱ ለሰው በዚያን ቀን ከጌታ ምሕረት እንዲያገኝ ጌታ ይስተዋለ። ምሕረት እንዲያገኝ ሲል ምን ማለቱ ነው? በእኛ አላህ ይርሐመው እንደምንለው ማለት ነው። የሞተውን ሰው የሞተውን አማኝ እንደገና ደግሞ እንትና ስትመለከተው አውግስቲን ስትመለከተው በመጽሐፉ ላይ እንደዚህ ይላል። ዘኮንፌሽ አውግስቲን መጽሐፍ 9 ላይ ስትናገር ምን አለ? እኔም አለ ውዳሴና ሕይወት እና አንተ የልቤን አምላክ ሆይ አለ ያለውን መልካም ስራውን በጥቂቱ ወደ ጎን ትተህ በደስታ አመሰግናለሁ። አሁንም ስለ እናቴ ኃጢአቶች አንተን እለምንሃለሁ አለ። ለምንድን ነው ፈጣሪ ስለ እናቱ ኃጢአት የጠየቀው? ከሞተች በኋላ እናቱ ፈጣሪ ለምን እንደው አደረገላት? ለምን ጸለየላት? ለእናትየው ይቅር እንዲላት ነው እኮ አለ ማለት ነው። ኮንሴፕቱ አለ ማለት ነው። ዮሐንስ አፈወርቅ ደግሞ ምን አለ? በእንትን ላይ ኦን ዘ ፕሪስትሁድ በሚባለው መጽሐፉ ላይ ምን አለ መሰለ? እንዲህ አለ፣ እርሱ ካህን መላውን ከተማ ወክሎ አምባሳደር ሆኖ የሚያገለግል ነው። ከተማዋን ለምን እላለሁ? በእውነት ለመላው ዓለም ወክሎ አምላክን የሁሉም የሕያዋን ብቻ ሳይሆን የሞቱት ኃጢአት ጭምር እንዲምር እጸልያለሁ አለ። ስለዚህ የሞቱ ሰዎች የምትጸልይላቸው ለምንድን ነው? ለኃጢአታቸው እዛ ይቅርታ ከሌለ ምንድን ነው የምትጸልይላቸው? ያ ይመስለኛል። እኔ አሁን ምድር ላይ ስላሉ የቂያማ ቀን ስላልደረሰ ይመስለኛል ይሄ ጸሎት የሚባለው የቂያማ ቀን ስላልደረሰ ነው። አሁን እኔ ስለ ቂያማ ቀን ደርሶ ወይም ደግሞ ሲኦል ገብተህ ድጋሚ የመውጣት የሚለው ነገር ነው ግራ ያጋባኝ። በእኛም ሲኦል መቃብር ነው ያለው። ከሞት በኋላ ያለው ነገር እሳትና ጀነት አለ። ግን ከዛ ውስጥ እንዲወጣ ጸልይለት ቅጣት አለው። ቅጣቱን ቀምሶ እንትን ይላል። ለሰራው ተመጣጣኝ ቅጣት ይቀጣል። ካልሆነ ግን ምንድን ነው የሚሆነው? ሰው በሰራ ማለትም ንስሐ ባልገባባቸው ጉዳዮችም ሊኖሩ ይችላል። ንስሐ መግባት አለበት። ንስሐ ካልገባ ግን ምንድን ነው የሚሆነው? አሁን አንድ ጥያቄ ልጠይቅ እስኪ፣ ቀለል ያለ ጥያቄ ጠይቅ። አንተ አማኝ ነህ፣ ፕሮቴስታንት ነህ አይደለ? ፕሮቴስታንት በሆንክባቸው ሰዓት ላይ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ስትቀበል የዘላለም ቤቱ ዋስትናና ተስፋ በእጅ ይሰጣል አይደለ? ተስፋው አዎ። ግን በኋላ ላይ ከዛ አማኝ ከሆንክ በኋላ መጥፎ ስራ ብትሰራ ምንድን ነው የምትሆነው? ንስሐ ያስፈልግ? ያው ንስሐ ያስፈልገኛል። ሁልጊዜም በንስሐ ነው ንስሐ ባትገባና አሁን ለምሳሌ አላህ ይጠብቅህና እንደው በአንተ መመሰል ከባድ ነው። አማኝና አንተ ልበልህ አማኝ እየሆንክ አጋጣሚ ቸገረና ሰረክ እና ብትሞት ያንን ሰረክ ተብሎ ዴኒያል ሲን የሚባለውን ነገር ስላደረክ ብቻ ገሃነም እስከ መጨረሻው ድረስ ትቆራረጣለህ። ሰርቃል ተብለህ አማኝ ነህ ልበልህ። ጀስት እኔ አሁን ያንን ነው እንዲሆን የምፈልገው። እንደዛማ ከሆነ ማንም አይተርፍም እናንተ ጋር ጉዳችን የሚ አሁን ምልህ ምን እንደሆነ ታውቃለህ? እኔ እኛ ጋር ራሱ እንደዚህ ከሆነ ልቀበል አልፈልግም። የማይተርፍ እናንተ ጋር ጀነት የሚገባ የለማ። ጀነት የሚገባ ሰው የለማ እናንተ ጋር። ያ አሁን መሰለህ እኔ የእኔ ሀሳብ መሰለህ እስከ ዛሬ ድረስ ይህንን ጥያቄ አላቆመም ነበረ። በእናንተም ይሆን እኔ እኮ ይህንን ስባል በእኛ ይኑር አላውቅም። ነገር ግን ይሄ እንደዚህ አይነት ነገር ካለ አያስፈልግም መቀበሉም ብዬ ነው። ማን ነው? እኔ ናትናኤል በረጋ ብለህ ጊዜ ሰጥተህ ነው የምር አሪፍ ነገር ነው እያነሳ ያለው ኢሹ። እሱ እውነት ነው። በደንብ ጊዜ ይፈልጋል። አዎ ጊዜ ይፈልጋል። ስፖንታኔስሊ ኦቨርናይት አይደለም ራሱ
መጀመሪያ ሐኪም ቤት ሄደህ መርፌ ስትወጋ መጀመሪያ ላይ ምን ያደርግሃል? አይተው መርፌ ውስጥ ሲወጋ የመጀመሪያው አይተዋል ታፋ ላይ ወይ ምናምን የመጀመሪያው ያማላው መጀመሪያው እንደዛ ነው። እና ማንኛውም ነገር አዲስ ነገር ስትሰማ መጀመሪያ አካባቢ ላይ ያማል ብሎ መድኃኒቱ በኋላ ላይ ይሰራል። ስለዚህ ኢንሻላህ አሁን ዛሬ የሰማውን ነገር መድኃኒቱ ቆንጆ አድርጌ ክትባት ተሰጥተዋል። በታፋ ላይም በሚያስፈልግ ላይ መድኃኒቱ ቀስ ብሎ ይሰራል እና ታገስ አስፋ ቦሎ አድርገኝ። እሺ የቻናሉ ሊንክ አለ የኛ ላይብረሪው ችግር የለውም ወስዳለሁ። ኦኬ ከዚህ ወስዳለሁ። በቃ ውሰድና አንተበት ያው እስልምና ላይ ሌላ ጥያቄ አለ? አይ ሌላ ጥያቄ የለኝም ለጊዜው። አይ እኔ ያልኩት ምን መሰለህ ፍትሐዊነት የለውም ነው ማለት በእኛም ቢኖር ይሄ ነገር በሌላም ሃይማኖት በየትኛውም ዓለም ላይ ባለ ሃይማኖት ውስጥ ቢኖር ሃይማኖቱ አያስፈልግም ብዬ ነው ልቀበል ያልኩት። አይደለም የሚለው የሚያስፈልግ ያንተ ነው። አሁን አንድ ሰው አምኖ ካመነ በኋላ ለሚሰራቸው መጥፎ ስራዎቹ ንስሐ ካልገባበት እንደው አንድ ስራ ለምሳሌ ማለት ነው አንዷን ቢያጓድል ምንድን ነው የሚሆነው? የያዕቆብ ምዕራፍ 2 ላይ የሚለው እንዳንተ እምነት እንኳን ከሄድክ የያዕቆብ ምዕራፍ 2 ምንድን ነው የሚለው? ስለ ሕጉ ሲናገር ምንድን ነው የሚለው ታውቀዋለህ? እሱ የያዕቆብ ምዕራፍ 2 ይላል። የያዕቆብ ምዕራፍ 2 ላይ ምን ይላል? አንዷ ምን እንዳል መሰለህ እንደ ወንድሞች ሆይ ቆይ ከእንትን ልጀምርልህ። እሺ ቁጥር 8 ላይ 2:8 ላይ ነገር ግን መጽሐፍ ባልንጀራ እንደ ራስህ ውደድ እንደሚል የንጉሡን ሕግ ብትፈጽሙ መልካም ታደርጋለህ። ለሰው ፊት ብታደሉ ኃጢአት ትሰራላችሁና ሕግም እንደ ተላላፊዎች ይወቅሳችኋልና። ሕግም ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናልና። አታመንዝር ያለውም ደግሞ አትግደል ብሏልና። ባታመነዝር ነገር ግን ብትገድል ሕግ ተላላፊ ይሆናል። በነፃነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲሁ ተናገሩ፣ እንዲሁ አድርጉ። ምሕረትን ለሚያደርግ ምሕረት የሌለበትን ፍርድ ይሆናልና ምሕረት በፍርድ ላይ ይመካልና እያለ ይናገራል ማለት ነው። ስለዚህ አንዷን ኃጢአት ብትተላለፍ ኃጢአት ነው የሚሆነው ማለት ነው። ስለዚህ አንተ አማኝ ኮንክ በኋላ ምንም ኃጢአት አሰራ እለት እለት ሰራለሁ ማለት እለት እለት ባልሰራ ኃጢአት መስራት አይቀርም እስካለሁበት ዘመን። ኃጢአት ስትሰራ ለዛ ለሰራቸው ኃጢአት ለምሳሌ ረስተው አንድ ነገር አድርገህ ንስሐ ሳትገባበት ብትቀር ያቺን ነገር ጠብቆ በቃ ይቺን ነገር አድርገሃል ብሎ ለገሃነም እስከ መጨረሻ ድረስ ይቆራረጣል ፈጣሪ። ያ እኔ እንደዚህ ከዛባ ፍትህ ያለው እዚህ ጋር ፈጣሪ ፈጥሮ እዚህ ያለ ላይ አምጥቶ ሜጀር የሚባለውን ነገር እስካልሰራ ድረስ ሜጀር የሚባል ኢቨን በእኛ በኢስላም አስተምሮት አንድ ሰው መልእክቱን የእስላምን መልእክት ባይሰማ ገሃነም ይገባል? በእኛ ትምህርት አይገባም። ለምን አይገባም? ለምን አይገባም? ሳያውቅ ስለሆነ በእናንተ ያላወቀ ሰው ምን ይሆናል? የማያውቅ ሰው ምን ይሆናል? በእናንተ ገሃነም ይገባል? እንደዛ ነው የሚመስለኝ። ያላወቀ ሰው ማለትም ምን መሰለህ ወንጌል ትሰብክለታለህ፣ ወንጌሉን የተቀበለ ወንጌሉን ደግሞ ሳሰብክለት ወንጌል ምንም አልሰማም። ሌላ ደግሞ ለአቅማ አልደረሰም። አንድ ልጅ ጤነኛ አእምሮ ጤነኛ አይደለም። የት ነው የሚገባው በእናንተ ትምህርት? እሱን እኔ እንጃ፣ እሱን አላውቅም ወንድሜ። አሁን ገሃነም ነው ካላቸው በጣም እንትን ነው። ዮሐንስ ወንጌል ምዕራፍ 3 ላይ እስቲ ያውጣለት ታውቂ የእናንተ ትምህርት ይኸው እንግዲህ ፍትሐዊ ያልሆነው የእናንተ ትምህርት ነው። ዮሐንስ ወንጌል ምዕራፍ 3 ላይ ያውጣለት። ዮሐንስ ወንጌል ምዕራፍ 3 ወይ አባ ቁጥር 3 ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ አየው። ይሄ እዚህ ጋር አየው። ኢየሱስ መልሶ እንዲህ አለ፣ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም። ስለዚህ ቦርናጌን ያለ ሰው የእግዚአብሔር መንግሥት መግባት ይችላል? ቦርናጌ ያላረገ ሰው አይችልም። ስለዚህ ህጻናት ቦርናጌ ሆነዋል? አልሆኑም። ወንጌልን ያልሰማ ሰው ቦርናጌ ሆነዋል? አልሆነም።
ለአቅመ ሐዋና ለአቅመ አደም ያደረሱ ሰዎች ወይም ደግሞ አእምሯቸው ያበዱ ሰዎች ቦርናጌን ሆነዋል አልሆኑ? እሺ የእግዚአብሔር መንግስት የማይገቡ ከሆኑ የማያዩ ከሆነ የት ነው የሚገቡት? በእናንተ ያው ሲወላ እንግዲህ ይሄ ፍትሐዊ ገሃነም ነው የሚገቡት። እኔ ማምነው እንደዛ ነው ወንድሜ። በጣም ከባድ ነው። ለዛ ነው አየህ ፍትሐዊ ያልሆነ እንትን ምንለው። ለዛ ነው በእኛ በኢስላም አስተምሮት እነዚህ ሰዎች ሪሳላውን ያልሰሩ ሰዎች ያልሰሙ ሰዎች የቂያማ ቀን ራሱ በራሱ ሂክማ በራሱ ጥበብ በራሱ እውቀት አላህ ይፈትናቸዋል ብለን ነው የምናምነው እንጂ እንደዛ ላለው ሱረቱል ኢስራ ምዕራፍ 15 ምዕራፍ 17 ቁጥር 15 እናውጣለት። አቡኪ በጣም ነው የሚያሳዝነው። ማለት ፈልገው አይደለም እዚህ ዓለም ላይ መጡት። ምንም በማያውቁት ነገር ገሃነም ይገባሉ ማለት በጣም ከባድ ነው። የእኛን ትምህርት ደግሞ ስማው። ይኸው ይሄ የእኔ እውቅና ነው ባይዘዌ። የእናንተ ትምህርት እንደዛ ነው ስለማውቀው ነው። ይኸው አንብበው። የተመራ ሰው የሚመራ ሰው ለራሱ ነው። የተሳሳተም ሰው የሚሳሳተው ጉዳቱ ለራሱ ነው። ተሸካሚ ነፍስ የሌላውን ኃጢአት አትሸከምምና መልእክተኛ እስከምንልክ ድረስ የምንቀጣ አይደለንምና። መልእክተኛ አላህ ልኮ መልእክቱን ሰምቶ ያ ሰው በመልእክቱ ነው የሚጠየቀው እንጂ መልእክቱን ያልሰማ ሰው አይቀጣም። ሱረቱል አሕዛብ ምዕራፍ 33 ቁጥር 5 ላይ ያወጣለ ታውቂ ላሳይ። ምዕራፍ 33 ቁጥር ላይ ማለት ነው። አየው እዚህ ጋር ምን ይላል? ለአባቶቻችን በማስጠጋት ጥሯቸው አንብብለት። በእርሱ በተሳሳቸውበት ነገር ምን አለ? እስቲ አንብብለት አውቂ በደንብ አይታይ። በእርሱ በተሳሳች ነገር በእናንተ ላይ ኃጢአት የለባችሁም። ልቦቻችሁ አውቀው በሰሩት ኃጢአት አለባችሁ። አላህም መሀሪ አዛኝ ነው። አውቃችሁ ባልሰራችሁበት ነገር አላህ መሀሪና አዛኝ ነው ብሎ ነው ያስቀመጠው። አይነካችሁም። ነገር ግን ሆን ብሎ ለሰራው ልባችሁ እያወቀ ኢንቴንሽናሊ ወይም ደግሞ ነይተው አንድ ሰው ሆን ብሎ ስራዬ ብሎ በሰራው ነገር ነው የሚጠየቀው እንጂ አንድ ሰው ዝሙት ሀራም ነው ብሎ ሳያስተምረው እንደ ኖርማል ነገር ሆኖ 20-30 ሴት የሚፈጅ ከሆነ በብስክር የሆነ ኤሪያ ውስጥ ሪሳላው ካልደረሰው አይጠየቅም። አንድ ሰው ሽርክ እንኳን ቢያሻርክ አሻርካልና ገሃነም ትገባለህ አይደለም የሚባለው። ሽርክ ሀራም ስለመሆኑ ካላህ ጋር እንደሚያቆራርጥ መልእክቱ መድረስ አለበት በኢስላም። እሺ ከይቅርታ ላቋርጠና አሁን ያስነበብከኝ ነገሮች ቁርአን ላይ ያሉ ነገሮች ናቸው እና እኔ ደግሞ ለጠየቀኝ ጥያቄ የኔን እውቅና ተጠቅሜ ነው ይገባሉ ያልኩት። እንደሚገቡ መጽሐፍ ቅዱስ ላይ የሚያሳይ ቦታ አለ። አሁን ያልካቸው አካላቶች ህጻናት ያልከኝ ምናምን የጠቀስክልኝ አካላቶች እኔ እውቅና ያውጣል። ማርቆስ 16 ያውጣል አውጣለት ምን እንደሚል ማርቆስ ወንጌል ምዕራፍ 16 ቁጥር 16 ስሙ ግን ቢላል ብሎ እንደ ካፊር ያለ አየው እዚህ ጋር ያላመነ ግን ምን ይልበታል? ይፈረድበታል። ህጻናት ያምናሉ፣ ያላመነ ይፈረድበታል። ለዚህ ጽሁፍ ግን የሚመስለኝ ነገር ተነግሮት ወይም ደግሞ አስተምረኸው ያልተቀበለ ለማለት ይመስለኛል። እንደዛ የሚለው የታለ? እስቲ አይደለም ገብቶኛል የሚለውማ ትክክል ነው እኮ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያላመነ ማለት ወንጌሉን ሰምቶ ያልተቀበለን ወደኛ ብልጥ ወደ እናንተ መጠቃቂ አይደለም። ያላመነ ይፈረድበታል። አሁን የእኛን ሀሳቡ ስለተረዳ በአንዴ ቅርበት ታልክና መከርበቴ አይደለም ለማለት የፈለጉት ያላመነ ይፈረድበታል ማለት ተነግሮት ያልተቀበለ ሰው ይፈረድበታል ነው። ብዙም ችግር የለውም። አብሽር መማር ነው የያዝነው። ችግር የለውም። ምንድን ነው የሚለው? ሰው ከዋና ከመንፈስ ካልተወለደ በስተቀር አለ የእግዚአብሔር መንግስት አይም አለ። በቃ አለቀ፣ ደምድሟል። ከዋና ከመንፈስ መወለድ አለበት። ከዋና ከመንፈስ ማለት ያልተጠመቀና
ለማለት ነው አይደል? የተለያየ ትርጉም አለው። በእናንተ አሁን ውሃ የሚለው ነገር መንፈስ ቅዱስ እንደሚያመለክተው ውሃ ካይ የሚለው የግሪከኛው ቃል ማለት በሚል ይመጣል። ውሃ ማለትም መንፈስ ቅዱስ ተብሎ የተረጎመው። አንዳንዴ ደግሞ ውሃ የሚለው ነገር የመጥምቁ ዮሐንስን ጥምቀት ወይም የመጥምቁ ዮሐንስን ትምህርቶች እሱ በውሃ ያጠምቅ ነበር፣ ክርስቶስ በመንፈስ ቅዱስ ያጠምቃል። የሁለቱንም መልእክተኛነት አክሴፕት ያላደረገ እግዚአብሔር መንግስት አይወርስም እንደማለትም ነው። ሶስተኛውና የመጨረሻው ደግሞ ከውሃና ከመንፈስ ማለት ደግሞ የውሃ ጥምቀትና የመንፈስ ቅዱስ ጥምቀት ካላደረገ የእግዚአብሔር መንግስት አይወርስም ተብሎ ይተረጎማል። የተለያየ አተረጓጎም ነው ያለው በእናንተ። እኛውን የእናንተ አተረጓጎም ላይ አይደለም፣ እኛ አይመለከተንም እሱ ማለት ነው። ኢየሱስ ይናገረው አይናገረው በቁርአን ላይ እውቅና አላህ ስላልሰጠን ይህ ነገር ትክክል ነው አይደለም ብለን አንልም ማለት ነው። ኒውትራል ላይ ነን ያለ ነው። ስለምንድን ነው የሚያወራው የሚለውን ነገር እርስ በርስ ስምምነት ስለሌላችሁ እናንተ ላይ ማለት ነው። እና ለማንኛውም ሰው ከውሃና ከመንፈስ ካልተወለደ በስተቀር እግዚአብሔር መንግስት አያዩም ስለሚል ህፃናት ህሙማን መልእክቱን ያልሰሙ ሰዎች የእግዚአብሔር መንግስት አይወርስም በእናንተ ትምህርት ከሆነ ይሄ ነው ፍትሐዊ ያለው ነገር። ይብቃ እና ለሌሎቹ ደግሞ እድል እንስጥ። እሺ፣ በጣም ነው የማመሰግነው። ያው ሌላ ቀን ደግሞ በደንብ ሌላ ቀን ያው በደንብ ተመሬም አጥንቼም እመጣለሁ። በሌላ አካውንት ናና ፎሎ አድርገኝ ጥያቄ ሲኖር እንትን ትላለህ ማለት ነው። ልጅቷ አለች አጠገብህ? አለች። እሺ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እንትኑን ስጭው፣ ሊንኩ ምናምን ስጭው፣ የቴሌግራም ምናምን ሊንኮችን ስጭው ኢንሻአላህ። እሺ ኡስታዝ፣ በጣም ነው የምንወድ፣ በጣም ነው የምንከታተል። አላህ ይወደዳችሁ ይበለጥ። እናመሰግናለን። ወላሂ አላህ ይጨምርልህ፣ አላህ ያጉልብ፣ ከአይንና ሲጠብቅ። አሚን። አይን ውስጥ አትግባብን፣ ያንተ አያቱን ያብዛልህ። አሚን። ኢንሻአላህ ዱዓ አድርጉልን፣ ለእኔ ብቻ ሳይሆን አጠቃላይ ኮፓራት ያሉት እንትን በሉን፣ ዱዓ አድርጉልን። አላህ እኽላሱ እንዲወፍቅ። አረብ ለሁሉም ወላሂ ሁላችሁ ኢንሻአላህ። አሚን። እሺ፣ መጨረሻችንን የሚያሳምርልን ዱዓ አድርግልን እስኪ። ኢንሻአላህ አላህ ይጠብቃችሁ፣ አላህ ጽናት ይወፍቃችሁ፣ አላህ ቤተሰቦቻችሁን ይጠብቅልን። አሚን። እናት አባት ያሉም ለጀሃነም ምንድን ነው ሞተዋል፣ ጀነት እንዲላቸው አላህ ዱዓ አድርግልኝ። እናመሰግናለን። ኢንሻአላህ አላህ ይወፍቃቸው፣ ቀብራቸውን አላህ ያስፋላቸው፣ ቀብራቸውን የጀነት ጫፍ ያለ አሚን። ኢንሻአላህ ያደረጉትን ሰደቃ ያንቺ ቢሆን ኢንሻአላህ አላህ ይቀበልሽ። አሚን። እሺ፣ ጀዛከላህ ኡስታዝ። ዛሩዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሩ አለሽ? መሲዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እህቴ መሲ አየሉም ማለት ነው። እሺ አቡኪ እኔ ያለው ኡስታዝ፣ እኔ ጋር ዝናብ እየዘነበ ነው፣ ድምፅ አለ ነው። ኦኬ እሺ። አይ በእንትን ነው ሰላት ሰዓት አዝኗል እኛ ጋር ሰግጄ ልምጣ 10 ደቂቃ ብስር ማለት ነው። እናንተ ብትል አለሽ? ዛሩ አለሽ? ዛሩ መሲ አለሽ? የእኛ ልጆች አላቸው? ከስር እስኪ አንዳንድ አሳዩኝ። እነስ ቢዞ እነ ኢምራን አንዳንድ አሳዩኝ። እንትን እላቸው እሰባቸዋለሁ። እኔ ኡስታዝ ካሉ ችግር የለው እንትን በልና ሰግደን እንዲያስተናግዱ ነው፣ እንዲያስተናግዱ ጭምር ነው። ጥያቄ እንዲያስተናግዱ ነው። ሰው እንትን እንዳይቆም እንዲያስተናግዱ ነው። ድምፅ ይረብሻል የኔ ባክግራውንድ ኡስታዝ? አረድና ነው ኢንሻአላህ። በቃ እኔም ላለው የመኪና ድምፅ በለው ማድሚና አይደለ ተኛና አካባቢ ላይ እንደዚህ ድምፅ አለ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቃ ተማማሩ፣ ለጊዜ ያዙት፣ አትጡ። 10 ደቂቃ ስጡኝ ለእኔ ማለት ነው። 10 ደቂቃ ስጡኝ ኢንሻአላህ። ሰላም አለይኩም ወአለይኩም ወበረካቱ። እሺ ኢንሻአላህ ብዙ የሚረብሽ አይመስለኝም ድምፄ። ጥያቄ ያላችሁ ሰዎች ካላችሁ ኢንሻአላህ ግቡና እስልምና ላይ ጥያቄያችሁ መጠየቅ ትችላላችሁ። ቅድም የሆነ ልጅ ነበረ ሻሃዳ ሲል ነበረ ካለ ኢንሻአላህ አስገባዋለሁ ማለት ነው።
አብዲ ጥያቄ ካለ ጥያቄ ያላችሁ ሰዎች ብቻ አጠቃላይ መግባት ትችላላችሁ። እስከዛ እንደ ጥያቄ ነገር እንዴት እንደሆነ አላውቅም። ጥያቄ ተብሎ ሊያዝ እንደሚችል አላውቅም። ሰላም አለይኩም አቡኪ። ዋሌ ሰዓት ለወረካቱ አማን ነው አይደለም? አክቹዋሊ እንዴት ጥያቄ አለኝ። አክቹዋሊ ጥያቄ ይሁን አይሁን ምን እንደሆነ አላውቅም፣ ግን እስኪ የምልህን ነገር በለኝ። የሆነ ሰው ነው በል እና እሰማለሁ። ትሰማለህ? እና አንድ ሰው ነው እና ያ ሰው ለመክፈር እየተንደረደረ ነው እና ለመክፈር የመንደርደሩ ምክንያት ምን መሰለህ? ለምን ባሪያ ይለኛል አለ፣ ለምን ልጅ አላለኝም ነው የሚለው። እና ልጅ የሚለው ነገር ተመችቶታል እና እኔ ደግሞ ግራውንዱ ምንም ሊገባኝ አልቻለም። አሁን ለእንደዚህ አይነት ሰው ማለት ምክንያቱ መሀመድ ሳ ስላልሆነልኝ ግራ ገባኝ። እና አሁን እዚህ ቲክቶክ ላይ ያየሁት ያለው ሰው ነው እና ምንድን ነው አሁን አላለኝም ባሪያ አለኝ አምላክ ምናምን ብዬ እከፍራለሁ ይላል እና የምሩ ነው ደግሞ እየቀለደ አይደለም። ታውቃለህ፣ እየቀለደ ቢሆን ኖሮ እንደ ቀልድ ወስድለት ነበር። እና እስቲ የሆነ ነገር በለው። ይሄ ባገረው እንደሆን መሰላችሁ ከሙስሊሞች እኛ ሙስሊሞች የምናመነጨው ነገር ነው። ፓርት ኦፍ ፖለቲክስ የሚሽነሪዎች ፖለቲካ ነው። ከዚህ በፊትም ሰምቼው ነበርና የሚሽነሪዎች ፖለቲካ ነው። ለምን በግ አልተባልኩም ነው፣ ሌላ ነገር አይደለም እኮ ያጀማ። በጎች አይደለም የሚለው ዮሐንስ ወንጌል ምዕራፍ 10 ከቁጥር 26 ጀምሮ በጎቼ ድምፄን ይሰማሉ ይላል። ማናት ሰሞኑን አንድ የሆነች ፕሮቴስታንት ነቢይ መሰለኝ ወይ የዘፈነች ዘፈን ነበረ፣ በግ ነው ምናምን እያለች ነገር እና በግ ተብለን ለምን አልተጠራንም ነው አጠቃላይ ሀሳቡ ማለት ነው። ይሄ የሚሽነሪዎች እንትን ነው ፖይንት ነው። ለእንደዚህ አይነት ነገር አንደኛ እንትን እንዳትታለሉ፣ ሁለተኛ ግን ልጅና ባሪያ የሚለውን ሀሳብ ስንመለከተው እግዚአብሔር ልጆች ሲላቸው ምን እያላቸው ነው? ከአብራክ የወጣችሁ ናችሁ እያላቸው ነው አይደለም፣ ባሮች ናችሁ እያላቸው ነው። እንዲህ ባሪያ ተብሎ እኮ የተጠራው እኮ ኢየሱስ ክርስቶስ ነው መጀመሪያ ደረጃ። ኢሳያስ ላይ እነሆ ደግፌ ያዝኩት ባሪያ እያለ ሲነገርለት የነበረው ኢቨን አዲስ ኪዳን ኖርማል ሊትራል ቋንቋ ላይ ብላቴናው ብለው በአማርኛው የሚያመጡት ባሪያ ነው ብለው እየጠራው የነበረው አምላክ ማለት ነው። ከዛ ውጭ ሌሎችን ፍጥረታቶች በተመሳሳይ ደረጃ ባሮች ተብለው ይጠራሉ። እሱንን ቶና ልጅ ሲባሉ ምን እያላቸው ነው? ልጅ ማለት እኮ ጀስት እንደ ባሪያ ታዛዦች እያላቸው ነው። አላህ ደግሞ እኛን ባሪያ ብሎ ሲጠራን ወላሂ ቱማ ወላሂ ክብር። ነቢያችን ሰለላሁ ዐለይሂ ወሰለም ረሱሉላህ ከሚለው ስም አብደላህ የሚለውን ስም እወደው ነበር ይላል። ለምንድን ነው ይህንን የምትወዱት ሲባሉ ረሱሉላህ የሚለውን ስያሜ አላህ ሱብሓነሁ ወተዓላ ዝም ብሎ መረጠኝና ነብይ እንድትሆን ስለፈለግኩኝ ነብይ ነህ ብዬ ሾሜሃለሁ። የአላህ ባሪያ የሚለውን ግን ከእግራቸው ደም እስኪፈስ ድረስ ሰላት ሰግዘው ጾመው ወዳቸው ላይ አስረው ድንጋይ እስኪራቡ ድረስ በአላህ መንገድ ላይ ጂሃድ አድርገው ደማቸውን አፍስሰው ጉንጫቸው እስኪበሳ ድረስ ያንን ስያሜ ያደረገኝ። ከዚህ በኋላ አላህ አብደላህ ብሎ ጠርቶኛል፣ ለፍቼ ያገኘሁት ነው ብሎ ነው ኢየሱስ ሰለም ይናገሩ ነበር። ሰው አብደላህ ሲል አላህ ሱብሓነሁ ወተዓላ የአላህ ባሮች ብሎ መጠራት ትቀልዳለህ። በጣም ምርጥ ነገር ነው። ያንን እንደውም ለዛ የምንጠራ ለዛ ደረጃ የሆኑ ሰዎች አላህ ያደርጋል። እኔ እኮ ምክንያቱ የሰው ባርነት አይደለም ማለት የአላህ ባርነት ፈጣሪ ስለሆነ ታመልኮ ስላለኝ ስላላለኝ አይደለም። እና እንደዚህ አይነት ሰዎች ልጅ አላለኝም እኔ አሁን መልስ አጣሁ። ሳቄ መጣ ማለት ለምን ልጅ አላለኝም ፈጣሪ? ኤንዌይስ እኔ ጥያቄ ሆኖብኝ ሳይሆን ምን እንደምለው ግራ ስለገባኝ ነው። ኦልራይት እሺ፣ ለማንኛውም ገብቶኛል። እንደዚህ አይነት ጥያቄዎች እኔ በደንብ መፍትሄ አለኝ። አሁን እንደዚህ ስለ ጀነት ምናምን የሚጠይቁ ጥያቄዎች አሁን ይህን ጥያቄ በቃ አናግሬ ምናምን ከተስማማኝ እነግርሃለሁ፣ በቃ ከተስማማልኝ ልጅ እለዋለሁ ካለኝ እነግርሃለሁ ብለህ መተው ነው። ይሄ እኮ በቃ በጣም የመጨረሻ አላዋቂነት ነው። አላህ ከዚህ አይነት አላዋቂነት አላህ ያውጣቸው። ሌላ ምንም አንልም። እንግዲህ ጥያቄ እንትን ቢባል ይሻላል። አልሐምዱሊላህ እንዲህ አላህ ባሪያ ለዛ ያብቃን ብቻ። ኢንሻላህ ጥያቄ ካላችሁ ቀጥሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ብዙ ጊዜ ክርስቲያኖች የኢየሱስን ፈራጅነት እና አምላክነትን ለማሳየት ራእይ 22 ቁጥር 12 እና 13 ላይ ያለውን ነገር ያነሳሉና
እዚህ ላይ ትንሽ ብትሄድበት። እሺ ራእይ 22 ቁጥር ከ12 ጀምሮ አጠቃላይ ያለው ማለት ነው። መጀመሪያ ደረጃ ኢየሱስ ክርስቶስ አምላክነት ጥቅስ ከመጣ ያ ጥቅስ ዝም ብሎ አንደኛ ያለ አውድ ወይ ተፈቶ ነው የሚሆነው፣ ወይ ቋንቋዊ ችግር ተፈጥሮበት ነው የሚሆነው፣ ወይ ደግሞ የሚናገረውን ነገር እንዳልተናገረ አድርገው እያመጡት ነው የሚሆነው። አሁን ይህን ጥቅስ ስንመለከተው አልፋና ኦሜጋ እያለ እየተናገረ ያለው አሁን አልፋና ኦሜጋ የሚለው ነው ዋና ኮንሴፕት። አልፋና ኦሜጋ እየተናገረ አልፋና ኦሜጋ ብሎ እየተናገረ ያለው ማን ነው? የግሪክ የመጀመሪያ ፊደል አልፋ እንዲሁ የመጨረሻ ፊደል ኦሜጋ ነኝ ብሎ እየተናገረ ያለው ማን ነው? አልፋና ኦሜጋ ማለት ለዘመኑ መጀመሪያ የሌለው ለዘመኑ ማብቂያ የሌለው አካል ማለት ነው። በመጀመሪያ ደረጃ ኢየሱስ ክርስቶስ ሞቷል ወይስ አልሞተም? መጀመሪያ የምጠይቀው ጥያቄ እንደዚህ አይነት ጥቅስ ሲመጣ ራዕይ ዮሐንስ ምዕራፍ 1 ቁጥር 18 ይምጣ፣ ራዕይ ዮሐንስ ምዕራፍ 22 ቁጥር 13 ኢቭን 1/3 ጥቅስ አለ። እንደዚህ አይነት ጥቅስ ጥያቄ ጥቅሶች ሲመጡ መጀመሪያ ኢየሱስ ክርስቶስ ሞቷል ወይስ አልሞተም የሚል ጥያቄ ነው የምታነሳው። ሞቷል ለእኛ ሲል ተሰቅሏል ይባላል። ሶ ኦሜጋ አይደለም ማለት ነው። ሲምፕል ኦሜጋ ማለት ያልሞተ አካል ማለት ነው። ህያው የሆነ አካል ማለት ነው። ታገኛለህ። ህያው የሆነው ደግሞ ማን ነው? የኢየሱስ ክርስቶስ አምላክና አባት ተብሎ የተጠራው አብና አብ ብቻ። ይህን ጥቅስ ስንመለከተው እዚህ ጋር እየተናገረ ያለው ራዕይ ዮሐንስ ምዕራፍ 22 ቁጥር 6 ጀምሮ መመልከት ይችላል። ራዕይ ዮሐንስ ምዕራፍ 22 ቁጥር 6 ላይ እርሱም እነዚህ ቃላቶች የታመኑና እውነተኛ ናቸው። የነቢያትን መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያው እንዲያሳይ መልአኩን ሰደዳል። ማን ነው የሰደደው? ጌታ አምላክ። ማንን? መልአኩ። መልአኩም ሰደደ። ምን ይላል መልአኩ? እነሆ በቶሎ መጣ ዘንድ የዚህን መጽሐፍ ትንቢት ቃል የጠበቀ ብፁዕ ነው አለኛል ያለው መልአኩ ነው። እነሆ ቶሎ መጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ፣ ፊተኛ ኋለኛ፣ መጀመሪያና መጨረሻ እኔ ነኝ እያለ እየተናገረ ያለው እዚህ ጥቅስ ላይ ቀጥታ አውዱ መመልከት ብቻ መልአኩ ነው እየተናገረ ያለው። መልአኩ እየተናገረ ከሆነ አልፋና ኦሜጋ መልአኩ ማለት ነው? አይ አይደለም። መልአኩ እየተናገረ ያለው ከአምላክ የተቀበለው ራእይ ነው። ራዕይ ዮሐንስ ምዕራፍ 1 ቁጥር 1 ኤላም ይታርክ አልሰራልኝም ኔትወርክ። ራዕይ ዮሐንስ ምዕራፍ 1 ቁጥር 1 ላይ ቶሎ ይሆን ዘንድ የሚገባውን ነገር ለባሮቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስን መልአኩን ልኮ ለባሪያው ለዮሐንስ አመለከታል። ስለዚህ የራእዩ ባለቤት ማን ነው? አምላክ ነው። ጌታ አምላክ ደግሞ ማለት ማን ነው? ጌታ አምላክም ነው የሚለው ዘጋ። በቃ ኪው ፖይንት ያለው 22:6 ላይ ነው መመልከት ያለብን። ጌታ አምላክ ነው መልአኩን የሰደደው። ጌታ አምላክ ተብሎ በባይብል የተጠራው ደግሞ ማን ነው? ሉቃስ ወንጌል ምዕራፍ 1 ከቁጥር 32 ጀምሮ አውዱን መመልከት ነው። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ፣ ኦር ያወርሰዋል አለ። ሶ ጌታ አምላክ የተባለው ኢየሱስ ክርስቶስ ነው አይደል? ነው አዎ ነው ከተባለ ኢየሱስ ክርስቶስ ነው ወይ ለኢየሱስ ክርስቶስ የአምላክን ዙፋን የሚሰጠው ወይ እንላለን? አይ አብ ነው ይላሉ። ስለዚህ እንደ ባይብሉ አስተምሮ ጌታ አምላክ ተብሎ እየተጠራ ያለው አንዱ አብ ነው። ለተጨማሪ ማስረጃ ራዕይ ዮሐንስ ምዕራፍ 1 ከቁጥር 8 መመልከት ይቻላል ማለት ነው። ስለዚህ ይህን ጥቅስ በዚህ ደረጃ እና በዚህ ልክ ነው የምንረዳው። መሐመድ አየቢሽ እሺ ጥያቄ ያለው ሰው ካለ ኢንሻአላህ ቀጥሉ። ለኢየሱስ ክርስቶስ አምላክነት የሚሆን ጥቅስማ ኔቨር አይገኝም። አዝናለሁ፣ ቢኖር በጣም ደስ ይለኛል፣ ግን አይገኝም፣ ሊገኝም አይችልም። እሺ ኢንሻአላህ እስልምና ላይ ጥያቄ ካላችሁ ጠይቁ፣ ካልሆነ ደግሞ ኢንሻአላህ ቦታ እየለቀቃችሁ ጥያቄ ያላችሁ ሰዎች ካላችሁ ከታች አንድ ቁጥር ጻፉ፣ ጥያቄ ያለን እያላችሁ የገባችሁ ጠይቁ። አብዱል መሊክ መቀጠል ትችላለህ። ጥያቄ የለኝም፣ በኋላ ጠይቃለሁ። እስከዛ ድረስ ሊወቅ አብዱ ድምፅህ ታፍኗል። ድምፅህ ታፍኗል አብዱ። እሺ ወጣል መሰለኝ። በክርስትና አስተምሮ ባይዘው አምላክ አይወልድምም አይወለድም። አስገቡት። ዶክተር ማን ነው የሚባለው? አይ አምላክ ይወልዳል ይወለዳል ካልክ ገብተህ አስረዳኝ። በክርስትና አስተምሮ አምላክ አይወለድም አይወልድም አይወለድም። እሺ አዲፖ ምንድን ነው እንደዛ ነገር ኪዩት ኢዝ ጀስት ማይ ኮ የሚለው
ክብር ለማለት ነው። ቀጥል አብዲ። ጥያቄ ያላችሁ ሰዎች ጥያቄያቸውን ቀጥሉ። ታብታብ ኮፒ ታብታብ አምላክ አልወለደም አልተወለደም በክርስትና አስተምሮ እሺ ማሚ ሳያ አህመድ ኤስኤምኤስ ጥያቄ ካላችሁ ቀጥሉ፣ ካሌላችሁ ደግሞ ለሌሎች ቦታ ልቀቁ። ጥያቄ ያላችሁ ሰዎች አንድ ቁጥር እየጻፋችሁ ገብታችሁ መጠየቅ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወበረካቱ። ሰላም ወበረካቱ። ሰላም አንዴ ትጨርስ ይሰማል? አዎ አንዴ ትጨርስ እህታችን ከላይ። እሺ ኦኬ ኡስታዝ ኤስኤምኤስ አለሽ? አለው አለ ይሰማል። ኦኬ ፈትዋ ፈትዋ ጥያቄ እዚህ አይስተናገድም ከይቅርታ ጋር። እሺ ዳንኤል መቀጠል ትችላለህ። እሺ የኔ ጥያቄ ማለት ነው ምንድን ነው፣ ለምሳሌ ቁርአንን አንብቤ ከዛ በራሴ መተርጎም እችላለሁ። የሆነ አንድን ምዕራፍ ወይ አንድን አንቀጽ ይዤ ይኸው እዚህ ጋር እንዲህ ነው የሚለው ብዬ በራሴ መፍታት እችላለሁ? ኢፍ ዩ ሃቭ ዘ አቢሊቲ የስ። አቢሊቲው ምንድን ነው? አቢሊቲው አንደኛ ቁርአንን አጠቃላይ ማወቅ መቻል አለብህ። ሁለተኛ የቁርአንን ትፈታ ቁርአን ራሱ የሚፈታበት መንገድ አስቀምጧል። ቁርአን በቁርአን ይፈታል፣ ቁርአን በሀዲስ ይፈታል። ሶ ሀዲሶችና ቁርአኖችን ጠንቀቀህ ካወቅ ትችላለህ፣ ታሪኮችንም ካወቅ ትችላለህ፣ ችግር የለም። ስለዚህ እንግዲህ አንድ ሰው ለምሳሌ ወደ እስልምና ቢገባ ቁርአኑን መጽሐፉን ይዞ ብቻውን ቁርአኑን ብቻ እያነበበ ሊረዳው አይችልም ማለት ነው። ሀዲስ ያስፈልገዋል፣ ተፍሲር ያስፈልገዋል ማለት ነው፣ ታሪክ ያስፈልገዋል። ብዙ ያንን ያም ያስፈልግበት ዋሳት ለወርካት አሌክ ሰላም ብያለሁ። አዳምጫለሁ። መጨረሻ ላይ ያልከው አንድ ሰው ተፍሲር የሚባለው ምን ማለት ተፍሲር ማለት ምን ማለት ነው? ዳኒ የቁርአን ትርጉም ነው፣ ሰዎች የፈሰሩት ማለት ነው። ትርጉም ማለት አይደለም። ትርጉም ትራንስሌሽን ነው። ትራንስሌሽን ነው ማብራሪያ ማለት ነው። ማብራሪያ ነው። ማብራሪያውን እንትን ነው አይደል? ሄርሜኔቲክስ ነው። ሄርሜኔቲክስ ደግሞ ማለት ሊንግዊስቲካል አፕሮች አለ፣ ኮንቴክስቹዋል አፕሮች የሚባል አለ፣ ግራማቲካል አፕሮች አለ። ከዛ በኋላ ነው ሂስቶሪካል አፕሮች የሚባለው ነገር ያለው ማለት ነው። ስትፈታው ማለት ነው አንድን ነገር ማለት ነው። ለምሳሌ አውድ የሚባል ነገር ይታያል፣ ኮንቴክስት የሚባል ነገር። ከዛ ኮንቴክስቱን ደግሞ ቴክስቹዋል አፕሮች የሚባል ነገር አለ። ተዛማጅ ከእሱ ጋር የሚዛመዱ ነገሮች ሌላ ቦታ ላይ ይሄ ነገር የተባለበት ነገር አለ ወይ? ለምሳሌ አንደኛ ዮሐንስ መልእክት 5:20 ላይ እውነተኛ አምላክ ማን ነው በሚለው ላይ ስኮላሮች ላይ ጭቅጭቅ አለ። አብ ነው ወይስ ወልድ ነው በሚለው ላይ ጭቅጭቅ አለ። አይተህ ከሆነ ኮሜንተሪ ልክ እንደዛ ሲሆን ምንድን ነው የምታደርገው? ኮንቴክስቱን ታየዋለህ። ኮንቴክስቱ ላይ ካጣኸው ቴክስቹዋል አፕሮች ታያለህ። እውነተኛ አምላክ ሌላ ቦታ ላይ አብ ነው ወይስ ኢየሱስ ነው የተባለው የሚለው ነገር ለማየት ትሞክራለህ። ሊንግዊስቲካል አፕሮች ትሄዳለህ። ቋንቋውን ባማከለ ግሪክ ወይኔ ከሆነ ግሪክ ወይኔ፣ ዕብራይስጥ ከሆነ ማሰሬት ከሆነ ማሰሬት ላይ ሄደን ከዛ ደግሞ ግራማቲካል አፕሮች አለ። ግራማቲካል አፕሮች ማለት ሰዋሰው አወቃቀሩ ስለማን ነው የሚያወራው ይሄ ነገር አወቃቀሩ ብለህ የምትለው ነገር አለ። ከዛ ሂስቶሪካል አፕሮች አለ እንጂ አንድ ነገር የአባቶች ስለፈቱ አይደለም። እኛ ጋር ሙፈሲሮች በአንድ ነገር ላይ ሲፈቱት የተለያየ አፈታት ሊፈቱት ይችላሉ። ሁሉንም መቀበል ግዴታ የለብህም።
ራሱ ሞር ሊንጉስቲካል አፕሮች፣ ግራማቲካል ሞር ሄርሜኔቲካል አፕሮች ያለው የትኛው ነው ብለን የምትቀበል? ለምሳሌ ሩቅ ሳትሄድ እንትን ላይ ሂድ። ሱረቱ በቀራ ምዕራፍ 2 ቁጥር 248 ላይ ስለ ታቦት ይናገራል። ታቦት ይለዋል ስለ ሳጥኑ። ሳጥኑ የትገባ በሚለው ነገር ላይ ሙፈሲሮቹ የራሳቸውን አስተያየት ሰጥተዋል፣ አስቀምጠዋል። እስራኤልያትም ቢሆንም አስቀምጠዋል። አሁን እነዚህ ሁሉ እቀበላለሁ ካልክ የተለያየ አመለካከት ነው፣ የተለያየ አተረጓጎም ነው ያላቸው ሲተረጉሙ ማለት ነው። ለምሳሌ ሩቅ ሳትሄድ ኦሪት ዘፍጥረት ምዕራፍ 18 ላይ 3 ሰዎች ለአብርሃም ቤት ገቡ አይደለ ዳንኤ? እነዛ የገቡ ሰዎች እነማን ናቸው በሚለው ላይ ቸርች ፋዘርስ ወጥ የሆነ አቋም አላቸው። ሁለት አይነት ነገር ነው ያለው። የእኛ ቤተክርስቲያን ሁለቱንም ትቀበላለች፣ ግን በዋናነት ለስላሴ ነው የምትሰጠው። ግን ለመላእክትም ቢሆን ደግሞ ያ ከምን አንጻር እንደሚባልበት ደግሞ ብዙ ቦታ ላይ አንዳንድ ነገሮች በመላእክ ሲገለጹ ስም ሳይጠቀስ መልአክ ተገልጾ ግን ደግሞ እግዚአብሔር በመልአኩ ራሱን ገልጦ ሊሆን ይችላል ከሚልም ሶስት አይነት አመለካከት አለ ነው። ዋናው ነገር ምንድን ነው? ማብራሪያ ነው የፈለጉት። ዘፍጥረት 3:18-3 ላይ ለአብርሃም የተገለጡለት 3 ሰዎች መላእክት ናቸው ብሎ ይፈቱ አሉ። እንደነ ዮሐንስ ማለት ነው። እንደገና ደግሞ የዮስጦስ ሰማዕቱ ደግሞ 2 መላእክትና ኢየሱስ ነው ሶስቱ ማለት ነው ብሎ ይፈቱ አሉ። እንደገና ደግሞ አብም ወልድ መንፈስ ቅዱስም ናቸው ብሎ ይፈቱ አሉ። ሌሎች ደግሞ ምንድን ነው የሚሉት? 2 መላእክት ወደ አብርሃም ቤት የገቡት መላእክት ናቸው፣ ወደ ሎጥ ቤት የገቡት መላእክት ናቸው፣ ሊትራሊ የተፈጠሩ መላእክት ናቸው ያሉ አሉ። ወልድና መንፈስ ቅዱስ ናቸው ያሉ አሉ። ወልድና መንፈስ ቅዱስ ያሉት እነማን ናቸው የፈቱት? አውግስጢኖስ ለምሳሌ አውግስጢኖስ ስትመለከተው ወልድና መንፈስ ቅዱስ ናቸው ብሎ ነው የፈታው በኮሜንተሪ ላይ ተቆል። ስለዚህ ወጥ የሆነ አመለካከት የላቸውም እና ሁሉንም የመቀበል ግዴታ የለብህም። አንተ ምንድን ነው የምታደርገው? ሞር ሊንጉስቲካል አፕሮች ያለው ሞር ግራማቲካል የሆነው ሞር ኮንቴክስቹዋል አፕሮች ያለው አውዱ እንዴት ነው የሚያወራው፣ በዚህ ጥቅስ ማብራሪያ አዲስ ኪዳን ጸሐፊዎች ምን አሉ የሚለው ነገር አጠቃላይ ይዘህ ጨምቀህ ፓኬጁን ነው መውሰድ ያለብህ እንጂ መፍታት የለብህ ምናምን ነገር አትልም ራሱ ማለት ነው። እና ራዕየ ዮሐንስ ምዕራፍ 1 ላይ ለምሳሌ ኤግዛምፕል ነው የምጠይቅህ። ምዕራፍ 1 ቁጥር 4 ላይ ያለው ጥቅስ ላይ ወይም ደግሞ ምዕራፍ 1 ቁጥር 8 ላይ ያለ የነበረ የሚመጣው ሁሉንም የሚገዛ ጌታ አምላክ ኢየሱስ ነው ያሉ ሰዎች አሉ። ከቸርች ፋዘርስ መካከል ለአብ ነው ብሎ ያሉ ሰዎች አሉ። ለምሳሌ እንደና አርጌንስ ያለ አይነት ማን ነው ከክርስቶስ ሌላ የሚመጣ ማን ነው አብ ካልሆነ በስተቀር ብሎ ይፈታበታል። እንደገና ደግሞ የኤስተርን ፋዘርስ ነው ከ451 በኋላ ስለተለያያችሁ እናንተ አትቀበሏቸውም እነዛኞቹ የኤስተርን ፋዘሮችን። የኤስተርን ፋዘር ከኒቄዶን ጉባኤ በኋላ የፈታ ኦርቶዶክስ ነው ባይዘው እኔ የፈታ አለው። ሲፈታ አሁን ራዕይ 1:4 ላይ ያለው ያለ የነበረ የሚመጣ የተባለው አብ ነው ብሎ ፈቷል። አሁን ለምሳሌ ይለያያሉ። ራዕየ ዮሐንስን ሙሉ ለሙሉ የማይቀበሉ አሉ። ለምሳሌ ራዕየ ዮሐንስ የመናፍቃን ስራ ነው ብሎ የሚያምኑ ቸርች ፋዘርስ ነበሩ። ለምሳሌ ክብር ምስጋናም ለበጉ ይሁን አሉ የሚለውን አሁን ለምሳሌ ከ451 በፊት ያሉ አባቶች ቤተክርስቲያን ከመከፋፈሏ በፊት ያሉ አባቶች በስምምነት ያንን ጥቅስ አይፈቱትም። በስምምነት ሳይሆን ራዕየ ዮሐንስ መጽሐፉን የማይቀበል በስምምነት ምልህ ተስማምተው ምናምን ማለት ሳይሆን ሁሉም አንድ አይነት ሀሳብ የላቸውም። የዛ ጥቅስ ላይ ሳይሆን ከ451 ዓመት በፊት የነበሩ እንትኖች ራዕየ ዮሐንስን እንደ መጽሐፍ ማያዩታል። የመናፍቃን ስራ ነው ብሎ የሚያምኑ አሉ። እንትናን የቂሳሪያው አውሳቢዎስ ሲናገር ምንድን ነው አለ? ጥርጣሬ ከሚገቡ መጽሐፍቶች መካከል ራዕየ ዮሐንስ ተብሎ ነው ያስቀመጠው። ልክ አብዛኛውን ነው የምልህ እኮ አብዛኛውን አይቀበሉትም ብሎ ነው። ከእኛ በፊት የነበሩት አይቀበሉትም ነበር ነው ያለው። የቂሳሪያው አውሳቢዎስ የቸርች ሂስትሪ በሚለው መጽሐፉ ላይ ስለ ራዕየ ዮሐንስ የሚናገርበት ላይ እንደዛ ነው የሚለው እያልኩ ያለሁት። ለምሳሌ ኮመንተሪዎችን አይተህ እዛ ላይ ራሱ ምንክረው ወጥ የሆነ አቋም የላቸውም። በመጽሐፉ ላይ ራሱ ወጥ የሆነ አቋም የላቸውም። እንኳን አይደለም አተረጓጎም ይቅርና ወጥ የሆነ አቋም የላቸውም እያልኩ ነው ያሉ። መጽሐፉ ራሱ የአምላክ ቃል ስለመሆኑ በጉባኤ ደረጃ የተወገዘ መጽሐፍ ነው ራዕየ ዮሐንስ። በ363 የሎዶቅያ ጉባኤ ታውቀዋለህ? የመጀመሪያ ጉባኤ የሎካል ደረጃ በቀኖና የተሰራበት የመጀመሪያ ጉባኤ የሎዶቅያ ጉባኤ ነው። የመጀመሪያው የኒቅያ ጉባኤ እኮ ራሱ 325 ላይ ነው እኮ የ363 ነው። በደንብ ተረዳኛ። ኢኩሜኒካል ነው እሱማ። እኔ ሎካል ነው ያልኩ እኮ በቀኖና ደረጃ እና ሎካልማ ከኒቅያ ጉባኤ በፊትም ሎካል ጉባኤዎች ነበሩ። አይ ስለ በቀኖና ነው ማወራ። አሁንም አልተረዳኸኝም። በቀኖና ደረጃ ጉባኤ የተካሄዱት 4 ጊዜ ነው። ቀኖና ስለ ቀኖና ካወራህ አሁንም ድረስ እኮ ቀኖና እኮ የዘጋ ቤተክርስቲያን የለም እኮ ዝግ ነው። የለም ግን 4 የተካሄዱት 4 ሲካሄዱ
የመጀመሪያ ግን ሀሳቡን ሽፍት አደረከው። እኔ የጠየቁ ነበሩ እንድታውቀው ነው። ቆይ ዳንዬ ማለት አዳዲስ ነገሮች ሲመጡ እንትን አትበል። በጉባኤ ደረጃ እኔ ልነግርህ የቻልኩት ምንድነው የኒቅያ ማነው የሎዶቅያ ጉባኤ የመጀመሪያ ጉባኤ ላይ ሲካሄድ ቀኖና ሲሰራ ራዕየ ዮሐንስ እንዳይካተት ተደርጓል። አጠራጣሪ መጽሐፍ ነው ተብሎ ታውቃለህ። ይህንን በታሪክ ውስጥ የዮሐንስ ራእይን ጠቅሰው ያስተማሩ አባቶች አሉ። ሆነ የጠየቅኩ በጉባኤ ደረጃ ነው ያለው። በጉባኤ ደረጃ እንትን ያለ የተወገዘ መጽሐፍ ነው ብለው አላስገቡትም። ቀኖና ውስጥ ማን ያለው? ማን የተወገዘ መጽሐፍ ነው ብሎ ያላስገባው? የሎዶቅያ ጉባኤ የመጀመሪያ ሎካል ጉባኤ ነው አይደለ? ሎካል ነው። አሁን ይኸውልህ፣ ስለዚህ እንደዚህ አሁን ችግሩ ያለው ይሄ ነው። ለምሳሌ በዚህ ዘመን እኮ ቅዱስ አሪዎስ እያሉ የሚያወሩ ሰዎች እኮ አሉ። እኛ አሪዎስ ለእኛ ቅዱስ ግን እኔ እንድታውቀው ነው። ራዕየ ዮሐንስ ላይ አይደለም። ቆይ ልንገርህ። እሺ የሰማሁ ነው እኮ እያልኩ ያለሁትኝ ቅዱስ አዊሮስ ወልድ ፍጡር ነው ማለቱን ተቀብለው በዚህ ሰዓት እኮ የሚያራምዱ አሉ እኮ አይደል? ይኖራሉ። ስለዚህ አሁን እነሱ ይመለከተኛል። እኔ ምኑ ነው የሚመለከትህ? ቅዱስ አዊሮስ ሎካል የሎዶቅያ ጉባኤ ልትሳተፋባት አይደል? አንዴ ቆይ ልንገርህ። ለምሳሌ አይመለከትህም። በቃ ስለዚህ ስለማይመለከተኝ ነገር ሎካል የሎዶቅያ ጉባኤ አይመለከትህም። አንተን ጎርጎርዮስ ዘንዚናዙ እና ጎርጎርዮስ ዘኑሲስ የተሳተፉበት አይመለከትህም። እነሱ የተሳተፉበት ያ ሎካል ጉባኤ እንደ ዓለም አቀፍ ጉባኤ ተደርጎ እንቀበለዋለን እኛ። የሎካል እንትኖችን አትቀበሉም? የካርቴጅ ጉባኤ አትቀበሉም እናንተ? አራቱን ጉባኤዎች እኮ ትቀበላላችሁ በቀኖና ደረጃ የተሰጡት እኮ። እያልኩ ያለሁትኝ እንደ ዓለም አቀፍ ጉባኤ እኩል እነዛን ተቀብለን እዛ ላይ የተላለፉ ነገሮች ሁሉ ዶግማ አድርገን እንሄዳለን እኛ። ዓለም አቀፍ ጉባኤዎችን ሁሉም አይቀበሉም። ዓለም አቀፍ ኢኩሜኒካል ካውንስሎችን ለምሳሌ በ451 የነበሩትን ጽባውያን ኦርቶዶክስ ወይም ደግሞ እሱ ዓለም አቀፍ 451 ኬልቄዶን ዓለም አቀፍ ጉባኤ አልነበረም። ነበረ። አይ ዓለም አቀፍ ጉባኤ አይደለም። ማስረጃ አምጣ። ዓለም አቀፍ አለመሆኑን ኢኩሜኒካል ካውንስል ከሚባሉት ውስጥ አራተኛው እሱ ነው። ዓለም አቀፍ ለመባል ምን ያስፈልገዋል? ከሁሉም ዴሊጌተር ያስፈልገዋል። ከሁሉም ዴሊጌተር ያስፈልገዋል። እዛ ላይ ታዲያ ዴሊጌተር ውስጥ ለምሳሌ ነበረ። ከአንጾኪያ ነበረ። ለምሳሌ ዲዮስቆሮስ ነበረ ከአንጾኪያ። እና ዲዮስቆሮስ ስለ ዲዮስቆሮስ በደንብ ታውቃለህ? እሱ ከዛ በኋላ ያለውን ነገር አውቃለሁ። ምን እንደተፈጸመም የኒቅያ ጉባኤ ላይ ጉባኤ ከለባት ብሎ የወጣበትንም ራሱ ምክንያቱን አውቃለሁ። ራሱ የተወገዙበትም ስለዚህ አሁን ይኸውልህ፣ ስለዚህ አሁን ጉባኤው ላይ አልተግባቡ ማለት ጉባኤው ላይ ያልተግባቡ ሰዎች አሉ ማለት ጉባኤው ዓለም አቀፍ አይደለም ማለት አይደለም። ዓለም አቀፍ አሁን ስለ ጉባኤ አይደለም እኮ ወሬው። ቆይ አሁን ወደዚህ እንዲሄድ እንደፈለግ አልገባኝ። ዓለም አቀፍ አይደለም አልክ አንተ። ዓለም አቀፍ ነው ያልኩህ። አንተ ነህ እንትን ያልኩህ። ዓለም አቀፍ ነው። 451 ላይ የነበረው የቄልቄዶን ጉባኤ ዓለም አቀፍ ነው። ዓለም አቀፍ ለመባል ዴሊጌተር ከሁሉ መምጣት አለበት። ከሎካሎች ዴሊጌተሮች መሳተፍ አለበት። እንደውም እንደ ኒቅያ እንደ ቄልቄዶን ጉባኤ ዓለም አቀፍ የሆነ ዴሊጌተር ያለበት ያልተሳተፉበት እያንዳንዱ ስትመለከተው ኒቅያ ላይ የጎደለ ዴሊጌተር አለ። ኤፌሶን ላይ የጎደለ አለ። ቆስጠንጥንያ ላይ የጎደለ አለ። የኒቅያ ጉባኤ የቄልቄዶን ጉባኤ ላይ ግን ሁሉም ናቸው የተሳተፉት። ያልተሳተፉ የሉም በታሪክ ውስጥ። ግልጽ ነው አለ ዳንኤል። ጨርስ ብዬ ነው። ጨርስ አሉ። ሁሉም ተሳትፏል። አሁን ነገሩ እሱ አይደለም ፖይንቱ። በቀኖና ደረጃ 4 ጉባኤዎች ተካሂደዋል። በሎካል ደረጃ ተካሂደዋል። የመጀመሪያው በ363 የነበረው የሎዶቅያ ጉባኤ የሚባል አለ። ሁለተኛው ደግሞ ወደ ዋናው ብንመለስ ደስ ይለኝ ነበር። ዋናው ጥያቄ እኔ እሱ አይደለም። ነጥቡ እኮ እሱን ነው እኮ የምልህ። ነጥቡን ስናወራ ራዕየ ዮሐንስን በወጥነት የሚቀበሉት የለም። ወደ ዋናው ነገር ስንመለስ ምንድን ነው ራዕየ ዮሐንስንም ተረጋጋ፣ ራሱ ተረጋጋ ማለት ጥያቄ ምንድን ነው? እሺ ንገረኝ። ጥያቄ የነበረው ምንድን ነው? አንድ ሰው ኢንተርፕሬት ማድረግ ይችላል ወይ በግሉ አልክ። ማድረግ ይችላል አልኩ። ለምንድን ነው የሚያደርገው? ጥናት አይችልም ነው ያለኝ እኮ እንትና ኖ አይደለም። በግሉ አቢሊቲው ከሌለው አይችልም አለኝ። ፖሲቢሊቲ ከሌለው ዝም ብሎ እንትን አይደለም። ፖሲቢሊቲ ሳይሆን አቢሊቲ ከሌለው አይችልም ማለት እኮ ማለት ችሎታው ነው አይደል? አቢሊቲ ምንድን ነው? ችሎታው ብቻ ሳይሆን አሁን ለምሳሌ ከኔ ጋር ቀጥል አይደለ? ከኔ ጋር ቀጥል። ይችላል። ይችላል። ካጠና ይችላል። ካጠና ስለዚህ ሲያጠና ለምሳሌ መጥቶ የሆነ አንድ የቁራ አያ ጠቅሶልኝ ይሄ እዚህ ጋር እንዲህ ነው የሚለው ሲለኝ አይ ይኸው እንዲህ አይደለ እንደሚለው ስለው
ሊያስረዳኝ የሚችለው ሊንግዊስቲካሊ አፕሮች ካለው ግራማቲካል አፕሮች ካለው ሊያጠና ይችላል። ሙፈሲሮች ታዲያ እኮ በተለያየ ዘመን ሙፈሲሮች ለምንድን ነው የተነሱት? ራሱ ለምሳሌ አንድ ወጥ እንትን የለውም። ለምሳሌ ቁርአን በወረደበት ሰዓት ላይ የነበረ የኔ ኮንሰፕት ይሄ ነው። የኔ ኮንሰፕት ቆይ እንጂ አልጨረስኩም። ለምሳሌ ቁርአን ከወረደ ከ400 ከ500 ዓመት በኋላ የነበሩ ሙፈሲሮች አሉ። ለምሳሌ በኋላ ላይ መጡ። ኢቨን በዘመናችን ያሉ ሙፈሲሮች አሉ እኛ ጋር። ለምንድን ነው? ስላጠኑ ነው። ራሱ ይፈቀድላቸዋል። ነን ኢስላሚክ የሆኑ ስኮላሮች በቁርአን ላይ ኮሜንተሪ የሰሩ ሰዎች አሉ። ለምሳሌ ጥናት አጥንተው ማለት ነው። ስኮላሪስቲክ ሊብራል ስኮላሮች ሆነው በቁርአን ላይ አተናተን የሚሰጡ ሰዎች አሉ። ትራንስሌት የሚያደርጉ ሰዎች አሉ። በእኛ ይፈቀዳል። አሁን ወደ ባይብል ስንመጣ ባይብል ላይ ያሉ ነገሮችን ሊንግዊስቲካል በሆነ አፕሮች አጥንተው፣ ኮንቴክስቹዋል በሆነ አፕሮች አጥንተው፣ ሂስቶሪካል በሆነ አፕሮች አጥንተው ስለ አንድ ነገር ትንታኔ መስጠት ትችላለን። ከላይ ብቻ ነው እኛ ብቻ ነን ትንታኔ መስጠት ያለብን። አንድ ትንታኔ መስጠት አይገባ ምናምን አይባልም። ለምሳሌ ራዕየ ዮሐንስን አሁን ስናወራ የነበረው እሱ ነበር። ኮንቴክስቹዋል አፕሮቹን ቴክስቹዋል አፕሮች፣ ግራማቲካል አፕሮች ይዘን እየሞገትን ያለ ነው። ስለዚህ ወደ ራዕየ ዮሐንስ ግባና ጥያቄ ይሰጣል። ቀጥል። ራዕየ ዮሐንስ ላይ ግባና ያልገባህን ነገር ጠይቅ። እሱ ከሰጠው አንጻር አልሰማም። እሰማለሁ እሰማለሁ። መለከሰቶች እስኪ ያለ ጃጀማ ቤት ውስጥ ያላችሁ ትሰማለህ? መምህር ኦኬ። ልጁ አለ ዳንኤል አለው። የእኔ ጥያቄ ምንድን ነው? ያው ጥያቄ ያላችሁ ግቡ ስላለ እኔ አንድ የቁርአን አያ አንብቤ በራሴ መፍታት እችላለሁ ወይ? ትርጉም አያስፈልገኝም ወይ? በራሴ ስትል ሳታክ ሳትገነዘብ ዝም ብሎ የግብር ውጣ ጥራዝ ነጠቁ? የግብር ውጣ ሳይሆን አማርኛውን አይቼ አማርኛው ለምሳሌ ሂድና ምግብ ብላ ካለኝ ይኸው ሂድና ምግብ ብላ ነው የሚለው። ኖ ሂድና ምግብ ብላ ሲልህ ሂድና ምግብ ብላ እያለ ሳይሆን ከላይ ያለውን ነገር ተረዳና ከዛ ደግሞ ሀዲስ ላይ እዚህ ይሄን አያ ይዘህ ሀዲስ ላይ ሄደህ አይተህ ሙፈሲሮች ምን አሉ የሚለውን ነገር አይተህ ነው እንጂ ዝም ብሎ እዚህ ጋር ሂድና ምግብ ብላ ስላለህ ሂድና ምግብ ብላ እያለህ ነው ማለት አይደለም። ሊባል አይችልም ወይ? አዎ እንትን ላይ ሄርሜኔቲክስ ላይ ኤክሶጄሲስ እና ኤክሶጄሲስ የሚባሉ ነገሮች አሉ አይደል? ኤክሶጄሲስ ማድረግ አይቻልም። ኤክሶጄሲስ ግን ማድረግ ይቻላል። ክፍት ነው። አየህ፣ ስለዚህ ይህንን ነው ልለ ኤክሶጄሲስ ነው። አሁን ኤክሶሎጂካል ነው ወይ አይደለም ነው በሞገት ያለ ሙግቱ ይወስነዋል። አሁን ለምሳሌ ራዕየ ዮሐንስ ላይ ጠቀሰልሱ ራዕየ ዮሐንስ ምዕራፍ 21 ላይ ያለው ጥቅስ ኤክሶጄሲካል በሆነ ነገሮች አንተ ሳትል አውዱን ተከትለ ሄደ ማን ነው እያወራ ያለው የሚለው ማወቅ ይቻላል። ራዕየ 1:8 ማወቅ ይቻላል። ራዕየ 1:7 ማወቅ ይቻላል። አሁን ጥያቄ የሚነሳው አንተ ይህንን ሞግት አቅሙ ካለ ሊንጉስቲካል አፕሮች፣ ግራማቲካል አፕሮች፣ ኮንቴክስቹዋል አፕሮች እና ቴክስቹዋል በሆነ አፕሮች ሞግት ራዕየ ዮሐንስ ላይ ያለው ራዕየ ዮሐንስ 1:8 ላይ ያለ የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ የሚለው ማን ነው? ዛሬ እናወራ እኮ እሱንማ የሚለው እኮ ኢየሱስ ክርስቶስ ነው። ኦኬ ጥሩ። ራዕየ 1:4 ላይ ያለ የነበረ የሚመጣው የተባለው ማን ነው? እኔ አሁን ስለ እሱ ላወራህ አልነበረም የመጣሁት። ሌላ ነው። ተመልከት እንግዲህ ነጥብ ከሌለ ዝም ብሎ ዙሪያውን ሰርኩላር የሆነ አርጊመንት አይደለም ማድረግ ያለበት። ነጥብ ጥያቄ ካለ ጥያቄ። ሀሳቤን አላገኘኸውማ። ሀሳቤን አላገኘኸውም። ምን ያደርግልኛል ያንተ ሀሳብ? ዝም ብሎ ማውራት አይደለም። ልልህ የፈለኩት ካልሆነ አንድ ነጥብ ላይ ማታወራ ባይብል ላይ ማትሟገት ከሆነ ጊዜያችንን አታቃጠል። አሁን ያለች ባይብል ላይ እሟገታለሁ አልሟገትም እኮ አይደለም። ካለሟገት ታች ውረድና ታብታብ አድርግ። ሂድ በቃ። ባይብል ላይ ጥያቄ ካለ ሀሳብ ጥቅስ ነው ሞገት ምችል ከሆነ ራዕየ ዮሐንስ ምዕራፍ 21 ቁጥር 7 ላይ የጠቀሰውን ጥቅስ መፍታት ምችል ከሆነ ግባ። አንዳንድ አሳየኝና ዝም ብሎ ማውራት ጥቅም የለውም። መተርጎም የለባችሁም እንትን ማለት የለባችሁም ምናምን ነገር እያልክ ዝም ብለህ ታደርቀናል። አንድ ጥቅስ ላይ የክርስቶስ አምላክነትን ያሳያል የምትለው ጥቅስ ካለ እናና ግባና ሞግት። ካልሆነ ደግሞ ለሌሎች ሰዎች እድል ስጥ። እኛ ሰዓት የለንም። ኦኬ ኦኬ። መግባት የሚፈልግ ክርስቲያን ካለ መግባት ይችላል። እሺ እኔ ልቀጥል መሰለኝ። እሺ ቀጥል። ሪያሊቲ እሺ በእስልምና አማላጆች አሉ ወይስ የሉም የሚለው ነው የመጀመሪያ ጥያቄ። አማላጆች አሉ። አዎ። እሺ በእስልምና አማላጆች አሉ ካለ መላእክት ግን ማማለድ ማለት ምን ማለት ነው የሚለውን ነገር በደንብ ተረዳው። መጀመሪያ ማማለድ ማለት እና በኦርቶዶክስ ያለው እና በእኛ ይለያያል።
ኦርቶዶክሶች አማላጅ ብለው ሲሉ ለምሳሌ አሁን አንተ አለ ጸልይልኝ ብዬ ስልህ አንተ ስለ እኔ የምትጸልየው ጸሎት ምን ይባላል? ምልጃ ይባላል። አንተ ስለ ራስ የምትጸልየው ጸሎት ደግሞ ተማጽኖ ይባላል አይደል? ስለዚህ አንተ ስለ እኔ ጸልይልኝ ብለህ ብትጸልይልኝ እንትን ይላል። ዘካርያስ ምዕራፍ 1 ቁጥር 12 ላይ መልአኩ ስለ ኢየሩሳሌም ጸልየዋል አይደል? ማርቲን ሉተርም እንደዛ ይላል፣ ጸልየዋል ይላል። መላእክቶች ይጸልያሉ። ለአማኞች መላእክቶች እንደሚጸልዩ ቁርአን ይናገራል። ዛት ሚስ ያማልዳሉ ማለት ነው። መላእክቶች አማላጆች እንደሆኑ ቁርአን ይናገራል። ግን መልአኩ ገብርኤልን ድረስልኝ እንዲያደርግልኝ ብለህ የምትለማመነው ነገር እሱ ምልጃ ሳይሆን ሽርክ ነው። በእኛ የአምልኮ ክፍል ነው። ትክክል አይደለም ብለን ነው የምናምነው። አሁን አንዳንድ ኦርቶዶክሶች ይመጡና እንዴ መላእክት እኮ እንደሚያማልዱ በእናንተ መጽሐፍ አለ ይሉናል። አዎ ስንላቸው እንግዲያውስ እንደዛ ከሆነ ገብርኤል ሚካኤል ስንል ለምንድን ነው የምትቃወሙ? ገብርኤል ሚካኤል ምናምን ድረሱልኝ እያላችሁ የምትሉት ሽርክ ነው፣ ማሻረክ ነው። በአላህ ላይ ማሻረክ ነው፣ ድንበር ማለት ነው። ምክንያቱም ድረሱልኝ ማለት የሚችለው ሁሉን አዋቂ፣ ሁሉን ሰሚ፣ ሁሉን ተመልካች፣ የሁሉን ነገር እውቀት ያለው አንድ አምላክ ብቻ ነው። ገብርኤልን አንዱ አንጾኪያ ማርያም ኖሮ፣ አንዱ ደግሞ የአረብ ሀገር ኖሮ፣ አንዱ አሜሪካን ሆኖ በአንድ የሚጸልይ ጸሎቱ ተቀባይነት የለው። ለምን? ሁሉ ነገር መስማት አይችልም። ገብርኤል ሁሉ ነገር ማየት አይችልም፣ ሁሉ ነገር ማወቅ አይችልም። ያ ምን ይባላል? ሽርክ ነው፣ ምልጃ አይደለም። ራሱ ድረስልኝ ብትለው ገብርኤልም ሊሰማ አይችልም። አሁን አንተ እኔ እስከዛሬ ድረስ ሳወራ የነበረውን ነገር ሰምተህ ታውቃለህ? ሌዋልትዬ እንዴት ይሆናል? እንዴት ይሆናል? ሁሉ ነገር መስማት አይቻልም። እኔ አሁን ቤት ማወራው ብቻ ይሉኛ አይሰማም። ያ ሁሉ ነገር መስማት የሚችል ሁሉ ነገር ማየት የሚችል ሁሉ ነገር ማወቅ የሚችል አንድ አምላክ ብቻ አለ። እኛ የምንለማመደው የምንመጀንበት መጀን ያለን ኢየሱስን ብቻ ነው። ከሱ ውጭ የምንጠራው አምላክ የለም። አጃን የሚሞላ ማንም የለም ከሱ ውጭ። ጀባም የሚለን ከሱ ውጭ የለም። እንደዛ ነው የምናምነው። እሺ መልስን ተቀብያለሁ። እና እንትን ሌላ እዚሁ ላይ ጥያቄ ደግሞ ለምሳሌ ሱራ 39:44 ላይ ምልጃ መለውም የአላህ ብቻ ነው፣ የሰማያት የምድር ስልጣን የእርሱ ብቻ ነው፣ ከዚያም ወደ እርሱ ትመለሳለች ወላችሁ ይላል። እና እዚህ 33:43 ከጠቀሱት ጋር አይጋጭም? ምልጃ በሰማይና በምድር ያለ ነው ሲባል ምልጃ ስንት ነገር ያክባል? 3 ነገር ይይዛል። አማላጅ፣ ተማላጅ፣ ተመላጅ 3 ነገር ይይዛል። 3ቱንም ለአላህ ተብሎ የሚደረግ ነው። አማላጅ ማን ነው? መላእክትም ሊሆኑ ይችላሉ፣ ሰማዕታትም ሊሆኑ ይችላሉ፣ ነቢያትም ሊሆኑ ይችላሉ፣ አንተም ልትሆን ትችላለህ። ተማላጅ ደግሞ ማን ነው? አንድ አምላክ ነው። ተመላጅ ደግሞ እኔና አንተ ነን። አሁን ለምሳሌ እኔ ጸልይልኝ ብዬ ብልህ አንተ ምንድን ነህ? አማላጅ ነህ? ተመላጅ ነህ? ወይስ ተማላጅ ነህ? የትኛው ነህ አንተ? እኔ አማላጅ ነኝ። አንተ አማላጅ ነህ። አላህ ምንድን ነው? ተማላጅ ነው። ተመላጅ ነው። ገብቶሃል? አንተ አማላጅ ነህ፣ ተመላጅ ነው። ተመላጅ እና 3 ናቸው ራሱ አማላጅ፣ ተመላጅና አማላጅ፣ ተመላጅና ተመላጅ የሚባላል። ገብተዋል? 3 ናቸው ማለት ነው። ለእኔ ትጸልይልኛለህ ራሱ ማለት ነው። አማላጅ፣ ተመላጅና 3ኛው አስታስተፋኝ። አንደኛው አማላጅ ነው፣ አማላጅ፣ ተመላጅ እና 3ኛው ጠፋኛ ራሱ እንትን ቃል ተርም አለ፣ የሚጸለይለት አካል አለ። ለምሳሌ 3ቱም የሚይዘው ማን ነው? ምልጃ የሚባለው ነገር 3 ነገር ያክባል። 3ቱም ግን ለአላህ ነው መጨረሻ ላይ የሚሆነው። አንተም እንትን ብትል ወደ አላህ ነው አምልኮ የምታደርገው። ጸልይልኝ ብዬ የምልህ ጸሎት የሚጸለይ ለኔ ነው። መጨረሻ ላይ ጸሎቱ የሚቀበለው ራሱ ደግሞ አላህ። ስለዚህ ምልጃ 3ቱንም ነገር የሚያውቀው በሰማይና በምድር ያለው ነገር ለአላህ አንተባል። ያ ማለት ግን ሶስቱም ነገሮች ውስጥ አላህ አማላጅ ነው የሚል ነገር የለውም። በሰማይና በምድር አማላጅ አላህ ነው ቢል ኖሮ ያኔ ሌላ ጉዳይ ነው። አላህ እንዴት አማላጅ ይሆናል? አማላጅ ከሆነ ተመላጁ ማን ነው? ከቷል ተመላጁ ማን ነው ብለህ ጥያቄ ይፈጠርብሃል። ግን እዛ ጋር የሚያወራው ምልጃ ነው እያለ ያለ ምልጃ በሰማይና በምድር ሁሉ ለአላህ የሚያደርግ። እሺ ስለዚህ ከእርሱ ሌላ ረዳትም አማላጅ ምንም የላቸው የሚባለው እሱ ሌላ እሱ ደግሞ የሚያወራው ነገር ስለ ቁረይሾች ነው የሚያወራው። ከእርሱ ሌላ ይልና ሌላ የሚለው 2 ነው የሚጠቀመው። አንደኛው ላይ ማ ብሎ ይጠቀማል፣ አንደኛው ደግሞ ላ ብሎ ይጠቀማል ማለት ነው። በመጥቀምም በመጉዳትም ረዳት መሆን የሚችለው አላህ ብቻ ነው። በተጨማሪም እንደማለት ነው ራሱ ወይሚል አልፎ ላጠፍ ይጠቀማል አረብኛው ላይ። በተጨማሪም የሚያማልድ አማላጅ የላቸውም የተባሉት ለነዘ ታዲዎቹ ምን የላቸውም? አማላጅ የላቸውም፣ አይጠቅማቸውም። ራሱ የአማላጆች ምልጃ አይጠቅማቸውም ነው የሚለው የቂያማ ቀን። ለምን አላመኑማ መጀመሪያ። ስለዚህ አማላጅ አለን ብሎ ቢያስቡት መላእክትም ግን ምንም ቢሆኑ አማላጅ የላቸውም እያለ ያለው ረዳትም የላቸውም ከእርሱ ሌላ። እንዲሁም በተጨማሪ አለ ካሴር ሲፈስረው በተጨማሪም ደግሞ አማላጅም የላቸውም አለ። የአማላጆች ምልጃ ለእነሱ ምን አይላቸውም ይላል ሌላ ጥቅስ ላይ፣ አይጠቅማቸውም እያለ ይናገራል ማለት ነው። ይጀራለ። ሰላም አለይኩም ወራህመቱላሂ ወበረካቱ።
አንድ ጊዜ ስራ ቶብኝ ጅራ አለ። አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጨምርለት ስራ ቶብኝ ነው 5 ደቂቃ ወይ 4 ደቂቃ ስኩኝ። አው ትችላለህ ኡስታዝ? طيب እሺ፣ ጥያቄውን አልሰማሁትም ነበር። እሱ የሚለው ምንድን ነው? አማላጅ መላእክቶች እንደሚለምኑ ለምዕመናን ይናገራል ሱረቱ ጋፊር ላይ ምዕራፍ 40 ቁጥር 7 ላይ። ሌላ ቦታ ላይ ደግሞ ምልጃ አላህ ለፈቀደ ድረስ እንጂ ከመላእክት መካከል ማንም አያማልድም ይላል። ስለዚህ መላእክቶች እንደሚያማልዱ እዚህ ጋር ጥቅስ አለ። ሌላው ደግሞ ምንድን ነው? ምልጃ በሰማይና በምድር ላላህ ነው ይላል። ስለዚህ ምልጃ የሚለው 3 ነገር ያክፋል አልኩት። አማላጅ፣ ተማላጅ እና ተመላጅ ያዘው። ሶስተኛውን አማላጅ፣ ተማላጅ እና ተመላጅ። እኔ ተመላጅ ነኝ። ዱዓሊት ይሰማል? ይሰማል። እኔ ተመላጅ ነኝ፣ አንተ አማላጅ ነህ። ተማላጅ ደግሞ አላህ ነው። ተመላጅ ነኝ እኔ ተመላጅ። 3 ነገር ነው የሚያክፈው። ይሄ ሁላ 3ቱም ለአላህ ነው የሚደረገው መጨረሻ ላይ ማለት ነው። ሴንተሩ የአምልኮ ሴንተሩ አምልኮ የምናደርግበት ለአላህ ነው ለማለት ተፈልጎ ነው። በተረፈ ከአላህ ሌላ ረዳትም አማላጅም የለም ይላል እና አማርኛው ላይ የመሰለው ምንድን ነው? ከአላህ ሌላ የለም ሲባል ከአላህ ሌላ አማላጅ የለም የሚለው የመሰለው እሱ። ከአላህ ሌላ ረዳት የለም ሲል ማ የሚል ነገር ይጠቀማል የመጀመሪያ ላይ። ሁለተኛው ላይ ደግሞ ላ የሚል ነገር ይጠቀማል። አልፉን ነፊ ማለት ነፊ ያደርጋል። ስለዚህ የመጀመሪያው ምንድን ነው? በሰማይና በምድር ውስጥ ያለ መጉዳትን መጥቀምም የሚችል መርዳትም ማዳንም የሚችል አንድ አምላክ እንዳለ ይናገራል። በተጨማሪም ደግሞ አማላጅም የላቸውም። ወደ አላህ ያቀርባሉ የሚሏቸው አማላጅ ለነሱ የላቸውም። ለነማን የሌላቸው? ለነዛ ለኩፋሮቹ ለሙሽሪኮቹ ብዬ ነበር የቆምኩት። በዚህ ጋር መቀጠል ትችላላችሁ። ናም ጀዛከላሁ ኸይረን ወባረከላሁ ፊክ። ዞሮ ዞሮ ተመልሷል። በዚህ ጉዳይ ላይ ያልገባ ሌላ ነገር ካለ መቀጠል ትችላለህ። አይ በቃ እሺ፣ አመሰግናለሁ ወሂድ። እዚህ አንድ መጨመርን የመጨረሻ ነጥብ ቢኖር ይሄ ምልጃ ላይ በተመለከተ ሸፋዓ ሲባል በእስልምና እኛ ሸፋዓ እንዳለ እናምናለን። ግን እንዳሉ 3 አካላቶች አሉ በሸፋ ዙሪያ ላይ። ያ ሸፋ የሚባለው ምልጃ የሚባለው ነገር ግን ከአላህ ስብሓነሁ ወተዓላ ፍቃድ የሚመነጭ ነው። ለዚህ ነው አላሁ ስብሓነሁ ወተዓላ መን ዘ ለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ፣ እርሱ ዘንድ ያ በፍቃዱ ቢሆን እንጂ ከቶ የሚያማልድ ማን ነው ይላል። እስቲፍሃሙ ሊንካሪ ይሉታል። ማንም የለም ነው። ስለዚህ አላሁ ስብሓነሁ ወተዓላ ዘንድ አንድ ሰው ሊያማልድ ዘንዳ በመጀመሪያ ደረጃ የአላህ ስብሓነሁ ወተዓላ ፍቃድ መኖር አለበት። ፍቃድ ሲባል ደግሞ ለሚማለድለትም አካል ምልጃ ለሚጠይቅለትም አካል ለአማላጁም አላሁ ስብሓነሁ ወተዓላ መፍቀድ አለበት። እዚህ በምልጃ ዙሪያ ላይ አማላጅ ተደርገው የሚቀርቡ ብዙ አካላቶች አሉ። መላእክቶች ያማልዳሉ፣ ነቢያቶች ያማልዳሉ፣ ሰማዕታት ያማልዳሉ፣ ብፁዓኖች ያማልዳሉ። ሀታ ህፃናቶች ሳይቀሩ ማለት ነው እንደሚያማልዱ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል በሐዲታቸው። ነገር ግን ያ ምልጃ የሚባለው ነገር ከአላህ ስብሓነሁ ወተዓላ ፍቃድ የሚመነጭ ነው። አንድም ሰው ያለ አላህ ስብሓነሁ ወተዓላ ፍቃድ ሊያማልድ አይችልም። ምናልባትም ለምሳሌ ነቢያችንን ሰለላሁ ዓለይሂ ወሰለም ብንወስድ ከሙስሊሞች መካከል ለአንደኛው አማልደው ለሌላኛው ላያማልዱለት ይችላሉ። ሸፋዓ የሚባለው ግን ምልጃ የሚባለው ነገር ሸፋዓቱል ኩብራ ታላቁ ምልጃ የሚባለውን ጨምሮ ለነቢያችን ሰለላሁ ዓለይሂ ወሰለም ተሰጥቷቸው፣ ነገር ግን ለአንዱ አማልደው ለሌላ የማያማልዱበት ክስተት ሊፈጠር ይችላል። ምልጃ ከምን ጋር የተያዘ ከተባለ ከአላህ ስብሓነሁ ወተዓላ ፍቃድ ጋር የተያያዘ ስለሆነ ማለት ነው። ስለዚህ አንድ ሰው አማላጅ ብቻ ስለሆነ ለሁሉም አካላቶች ሊያማልድ አይችልም። ያ አማላጅነት የተሰጠው አካል በመጀመሪያ ደረጃ ለሚያማልድለት አካል አላህ ስብሓነሁ ወተዓላ የፈቀደ መሆን አለበት ነው። ጠቅላላ ለዚህ ነው ምልጃ ሲባል በአላህ ስብሓነሁ ወተዓላ እውቅና እና ፍቃድ የሚካሄድ ነው። ምልጃ ስለተሰጠው ብቻ አንድ አካል ተነስቶ ለፈለኩት አካል አማልዳለሁ ማለት አይችልም። ኦኬ እሺ፣ ከዚህ ጋር ተያይዞ
ምልጃ በፍቃድ ነው ማለት አላህ የፈቀደው ነው። ፍቃድ ለሰጠው አካል ነው ያን ምልጃ ማቅረብ የሚችለው እያልክ ነው? አዎ ያለሱ ፍቃድ እናውቅና ተከል ያማል ያ ኦኬ። አዎ አይ ተቀላቅሎበት ነው ኢንጂነር እንድል የትንሳኤ ቀን መህመሪ ሲያብራራለት የነበረው ምድር ላይ ያለው ነው። ዱዓን አስመልክቶ መላእክቶች እንደሚያማልዱ አንተ ደግሞ ያብራራለት ትንሳኤ ቀን ያለውን ነው እና ሁለቱን ለይለት እንዳይቀላቀልበት። እሺ ስለዚህ አንድ የእስልምና አስተማሪ ወይንም መምህር በእስልምና ላይ ትልቅ እውቀት ያላቸው ሰዎች ምልጃ እኛ ልመና መሆኑን ነው የአማርኛው ፍቺ ቀጥታ የሚገልጸው። ሰው እነዚህ አላህ ካልፈቀደላቸው በስተቀር ለአንዱ መማለድ ያው መጸለይ መለመን ከሆነ እንግዲህ ዱዓ ማድረግ አይችሉም ማለት ነው ፍቃድ ከሌለ አይደለም። ይኸውልህ ምን አለ መሰለህ እኔ ያብራራውልህ ብላለች እኮ ዛህራ እኔ አኺራው ላይ ያለውን እንዴት መሰለህ ምልጃ ሲባል አንተ በተረዳው ኮንቴክስት ዱዓ ወይም ደግሞ ለሰው መለመን በሚለው ኮንቴክስት አንድ ሰው ለአላህ ስብሓንሁ ወተዓላ መልካም የሆነ ባሪያን አላህን የሚፈራ አላህን የሚገዛ የአላህን ትእዛዛቶች የሚጠብቅ መልካም ብሎ የሚያስበው ዘንድ ሄዶ እከሌ ሆይ እባክህን ዱዓ አድርግልኝ ቢማዕና እዚህ ቦታ ላይ ምልጃ ማለት ጸሎት ማቅረብ በሚለው ኮንቴክስት ከተረዳ ነው እባክህን አላህን ለምንልኝ እንደዚህ አይነት ሀጃ ወይም ደግሞ እንደዚህ አይነት ሀጃ ነው የሚባለው ይመስለኛል። ወይም ደግሞ እንደዚህ አይነት ጉዳይ አለብኝ እና ጉዳይ እንዲያሳካልኝ አላህን ይለምኑልኝ። ይሄ ዱዓ ውስጥ የሚካተት ነገር። ስለዚህ አንድ ሰው መልካም የሚባልን ሰው ሄዶ ዱዓ እንዲያደርግለት ቢጠይቅ በህይወት ያለ አካል እስከሆነ ድረስ ይሄ ችግር የለው። እዚሁ ምድር ላይ እስካለን ድረስ በአካል በቅርብ ያለ ከሆነና ያ ዱዓ እንዲያደርግ የሚጠየቀው አካል መልካም የአላህ ባሪያ እስከሆነ ድረስ ማለት ተግባባን። ስለዚህ እዚህ ዓለማዊ ላይ ባለው ህይወት ላይ አንድ ሰው የሆነ አካል ዘንድ ሄዶ ምልጃ ለማቅረብ ቢማዕና አሁን ባለው ኮንቴክስት ማለት ነው ፈጣሪውን እንዲለምንለት ለመጠየቅ መሟላት ያለባቸው ፕሪኮንዲሽኖች አሉ። ለምሳሌ ምልጃ የሚጠየቀው ሰው በመጀመሪያ ደረጃ በህይወት ያለ አካል መሆን አለበት። ሁለተኛ ቅርብ ያለ አካል መሆን አለበት። በአካል ያለ በህይወት ያለ አካል መሆን አለበት ሲባል የሞተ ሰው መሆን የለበት። አንድ ሰው የሞተ ሰው ቀብር ዘንድ ሄዶ እከሌ ሆይ እንዲህ ሀጃ አለኝ ብሎ ቢናገር ይህ ሽርክ ነው፣ ማጋራት የሚባለው ውስጥ ነው የሚካተተው። ሁለተኛ ደግሞ አጠገብህ የሌለ በሩቅ ያለ አካል አንተ ያንተን ድምፅ ሊሰማ በማይችልበት ሁኔታ ላይ ሆነ አንተ ለምሳሌ ኢትዮጵያ ሆነ እሱ ሌላ ክፍለ ሀገር ሆኖ ማለት ነው በተለያየ ሀገር ላይ ኖራችሁ እከሌ ብለህ ተጣርተ የምታደርገው ነገር ፈጽሞ የተከለከለን ሽርክ ውስጥ ይገባል ማለት። ስለዚህ በህይወት ያለ አካል ቢሆንም እሱ ዘንድ ሄደ ምልጃ ለመጠየቅ ወይም ደግሞ ወደ ጌታ እንዲለምንልህ ለመጠየቅ እነዚህ መስፈርቶች መሟላት አለባቸው። ከዚህ ውጭ የዘለለው ቅድም ይሄን ዓለማዊን ጉዳዩን አብራርቶልሃል ኡስታዝ ወሂድ። እኔ ደግሞ የአኺራውን ከሞት በኋላ ስላለ ህይወት የነገርኩ የሰው ልጆች ከቀብራቸው ከተቀሰቀሱ በኋላ ታውቃለህ አርዷል ማሕሸር የሚባል ነገር አለ። የሰው ልጆች በአጠቃላይ ከቀብር ተቀስቅሰው የሚሰበሰቡበት ሜዳ አለ። እዛ ሜዳ ላይ ብዙ የሚከሰቱ ከባባድ የሆኑ ክስተቶች አሉ። ከዛ ሜዳ ነው የሚጀምረው የአኺራ ወይም ደግሞ ከሞት በኋላ ያለው ትንሣኤ ላይ ያለው ምልጃ ወይም ደግሞ ሸፋዓ የሚባለው ከዛ ነው የሚጀምረው። ብዙ አይነት የምልጃ አይነቶች አሉ አኺራ ላይ ወይም ደግሞ ትንሣኤ ላይ የሚከሰቱ። እኔ አብራራሁልህ ስለነዛ ነው። ከዛ ውጭ ማንኛውም ደግ ብለህ መልካም ብለህ የምታስበውን የአላህን ባሪያ ከፈጣሪ እስኪ ለምንልኝ ዱዓ አድርግልኝ ብትለው ሸፋዓ ወይም ደግሞ ምልጃ የሚለውን ጸሎት ማድረግ በሚለው ኮንቴክስት ከተረዳ ነው ማለት ነው። ኦኬ እኮ አይ ትንሽ ያልገባኝ ነገር አሁን በእስልምና ስለዚህ ምልጃ ማለት ሊትራሊ የሆነ ማብራሪያው ታዲያ ምንድን ነው? ከአንድ ሰው ምልጃ እኛ ልመና ብለን እንደምናምነው በእስልምና ምልጃ ስንት አይነት ነው? የተለያየ ነው። በአኺራም ይሁን በዱንያ ምልጃ ከዚህ ከልመና ውጭ የተለየ ፍቺ ያለው በእስልምና። አሁን ቅድም እንደ ክርስትና አይደለም ምልጃ በእስልምና ላይ ለየት ይላል ብሏል ነበር ወሂድ ማለት ነው። ቅድም የሰማሁት ነበር። ስለዚህ የምልጃ በእስልምና ምንድን ነው? ቀጥታ ፍቺው
ምንድን ነው ምልጃ ማለት? በጣም ጥሩ። ይሄንን እንዳብራራልህ ከፈለክ መታገስ ይኖርብሃል። ሸፋዓ የሚባለው በሁለት አይነት መልኩ ትርጓሜ ልንሰጠው እንችላለን። የመጀመሪያው ሉገተን ነው፣ ከቋንቋ ደረጃ እንነሳ። አሸፋዓ የሚለው የአረብኛ ቃል በቋንቋ ደረጃ ወይም ደግሞ እንደ መዝገበ ቃላት ፍቺ ምን አይነት ትርጓሜን ይዛል ከተባለ አሸፋዓ ማለት በቋንቋ ደረጃ አልወሲለቱ ወጠለብ ማለት ነው። መዳረሻን መፈለግ ወይም ደግሞ የሆነን ነገር መጠየቅ ማለት ነው። በተለምዷዊ አገላለጽ ደግሞ ዑርፈን ሸፋዓ ብሎ ማለት ሱአሉል ኸይሪ ሊልገይሪ ማለት ነው። አንድን መልካምን ነገር ለሌላ አካል መጠየቅ ማለት ነው። ወይም ደግሞ በሌላ አገላለጽ ሸፋዕ የሚለው ቃል ሚነ ሸፍዕ የተያዘ ሸፍዕ ከሚለው አረብኛ ቃል የተያዘ ሲሆን ሁወ ዲዱል ዊትር ይላሉ። ለሁለት ያለ ቀሪ የማይካፈል ቁጥር ማለት ነው። የዛ ተቃራኒ ሸፍዕ ይባላል አሉ። ከምን አንጻር ነው ደግሞ ይሄ የተባለው ከተባለ ይህ ሻፊዕ የሚያማልደው አካል ضم سؤاله إلى سؤال المشفوع له ለሚማለድለት አካል ጥያቄውን ከእርሱ ጋር አካቶ ይጠይቃል ማለት። ለምሳሌ እኔ አማላጅ ነኝ፣ ጠያቄ ነኝ አይደል? የሌላን አካል ጥያቄ ምን አደርጋለሁ? እጠይቃለሁ ማለት ነው። ከማ ከአላህ ሱብሓነሁ ወተዓላ። ስለዚህ እንደ ኢስላም አስተምሮ ሸፋዓ ወይም ደግሞ ምልጃ የምንለው ቃል ከምን አንጻር የሚመጣ ነው ከተባለ እንደ ኢስላም አስተምሮ ኮንሰፕቱ ከሞት በኋላ ስላሉት ክስተቶች አስመልክቶ የሚመጣ ነገር ነው። ስለዚህ እንደ ኢስላም ሸፋዓ አለ። ነገር ግን መስፈርቶች ከተሟሉ ነው ሸፋዓ ሊኖር የሚችለው ወይም ምልጃ ሊኖር የሚችለው እንላለን። እነዛ መስፈርቶች ምንድን ናቸው ከተባለ በመጀመሪያ ደረጃ አንተ ኩነ ቢኢዝኒላህ ተባረከ ወተዓላ በአላህ ሱብሓነሁ ወተዓላ ፍቃድ መሆን አለበት፣ አላህ መፍቀድ አለበት። በሁለተኛ ደረጃ ደግሞ ለሚማለድለት አካልም መውደድ አለበት ነው። ለዚህ ነው አላሁ ሱብሓነሁ ወተዓላ ወከም ሚን መለኪን ፊ ሰማዋት ላ ቱግኒ ሸፋዓቱሁም ሸይአን፣ በሰማያቱ ስንትና ስንት መላእክቶች አሉ የእነሱ ምልጃ ምንም የማትጠቅም የሆነች ኢላ ሚን ባዕድ አን ያእዘነ አላሁ ሊመን የሻኡ ወየርዳ፣ አላህ ሱብሓነሁ ወተዓላ ከፈቀደ በኋላ ቢሆን እንጂ ለማን ሊመን የሻ ላሻው ሰውና ወየርዳ አላህ ከወደደ በኋላ ቢሆን እንጂ። ስለዚህ በመጀመሪያ ደረጃ ኢዝኑላህ ተባረከ ወተዓላ መስፈርት ነው። አንደኛ አላህ መፍቀድ አለበት፣ ሁለተኛ አላህ መውደድ አለበት። ለምሳሌ ለነቢዩ ዓለይሂ ሰላቱ ወሰላም ሸፋዓ ይፈቅዳል። ከማ ጃአ ፊል ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ከሚያማልዷቸው ምልጃዎች መካከል አንደኛው ምንድን ነው? የሰው ልጆች አረሳት ልቅያማ ላይ ወይም ደግሞ የቅያማው መሰብሰቢያ ሜዳ ላይ በተሰበሰበበት ሰዓት ፀሐይ 2 ማይል ወደ ሰው ልጅ ትቀርባለች። አሁን ጀርባዋን የሰጠችው ፊቷን ታዞራለች ብሏል። በዛን ጊዜ በፀሐይ በሚቃጠሉ ሰዓት 7 ክንድ ላባቸው ወደ መሬት ገብቶ ተመልሶ እንደየስራቸው በላባቸው በሚያጠምቃቸው ሰዓት በዛ ጭንቅ ጊዜ ሰዎች መጀመሪያ የሚመጡት አዳም ዘንድ ነው። ከአዳም ይጀምሩና ሲወርድ ሲወራረድ ነቢዩ ዓለይሂ ሰላቱ ወሰላም ዘንድ ይደርሳል። መጨረሻ ላይ ነቢዩ ዓለይሂ ሰላቱ ወሰላም አነ ለሃ እኔ አለሁ ለዚህ ጉዳይ እኔ ነኝ የተገባሁት ይላሉ። ሰዎች መጥተው ምንድን ነው የሚሏቸው? አንቱ የአላህ መልእክተኛ ባይዘዊ ከአዳም ይጀምራል ወይም ደግሞ ከአደም ይጀምራል። ከዛም በኋላ ኖህ ዘንድ ይመጣሉ። እንዲህ እያለ እነ ሙሴ ዘንድ ይመጣል፣ እነ አብርሃም ዘንድ ይመጣል። መጨረሻ ላይ ዒሳ ዓለይሂ ሰላም ኢየሱስ ክርስቶስ ዘንድ ይመጣል። ኢየሱስ ክርስቶስ ደግሞ ወደ ነቢዩ ዓለይሂ ሰላቱ ወሰላም ያመላክታል። መጨረሻ ላይ እኔ ለሱ አለው ይላል። ከዛስ ላስረዳ ነው። 2 መስፈርቶች አሉ። አንደኛ የአላህ ፍቃድ፣ ሁለተኛ ደግሞ አላህ ላሻለት ሰው ሲወድ ነው ምልጃ የሚካሄደው ብያለሁ። ነቢዩ ዓለይሂ ሰላቱ ወሰላም በመጀመሪያ ደረጃ ያስፈቅዳሉ። ፈጂኡ ኢለላህ ተባረከ ወተዓላ ፈየስጁዱ ተሕተ ልዓርሽ፣ ወደ አላህ ይመጡና አርሽ ስር ሱጁድ ያደርጋሉ። ይኸው ምን ይላቸዋል? አላሁ ስብሓነሁ ወተዓላ ያ ሙሐመዱ እርፋዕ ራእሰከ ወሰል ቱዕጣ ወሽፈ ቱሸፋዕ፣ አንተ ነቢዩ ሙሐመድ ሆይ ከተደፋህበት ግንባርህን ቀና አድርግ፣ ጠይቅ ይሰጣል፣ አማላጅነትንም ጠይቅ፣ አማላጅ ትደረጋለህ፣ ይፈቀድልሃል ይላቸዋል። ከዛ በኋላ ነቢዩ ዓለይሂ ሰላቱ ወሰላም ኡመቲ ኡመቲ ይላል። ጌታ ሆይ ህዝቦች የተሰቃዩብኝ፣ በመካከላቸው እንደየስራቸው ፍርድ እንዲሰጥ መልካም ስራቸው መጥፎ ስራቸውን ተመዝኖ ወደሚሄዱበት አድርግልኝ ብለው ጌታቸውን አላህን ሱብሓነሁ ወተዓላ ይማልዳሉ ወይም ጌታችን አላህን ይጠይቃሉ። ያ ሸፋዓቱል ኩብራ ይባላል። ከነቢይ ውጭ ለማንም አይሰጥም። ከዛ ውጭ ልንገርህ፣ ለምሳሌ
ገሃነም እንዲገባ የተፈረደበት ሰው ሆኖ ገሃነም እንዳይገባ የሚያማልዱ አካላቶች አሉ። ነቢያቶችን ሙሰድ፣ ጻድቃንም፣ ሰማዕታትም፣ ብፁዓን እነዚህ ገሃነም ተፈርዶበት ገሃነም አይግባ ጌታችን እባክህ ገሃነም እንዳይገባ አድርገው ብለው የሚማልዱ አሉ። ከዛ በተጨማሪ ደግሞ ገሃነም ተፈርዶበት ገሃነም ከገባ በኋላ ደግሞ ከገሃነም እንዲወጣ የሚማለድለት አካል አለ። ከዚህም አልፎ ደግሞ አላሁ ሱብሓነሁ ወተዓላ በትሩፋቱና በልቅናው በሱ ፈضል በሱ ቸርነት ደግሞ ከገሃነም እሳት ነፃ የሚያወጣቸው አካላቶች አሉ እና በተለያየ ኮንዲሽን ይሄ ሸፋዓ አለ። አሸፋዓቱል ኩብራም ለነቢዩ ነው። ከዛ ውጭ ያሉ የተለያዩ የሸፋዓ አይነቶች አሉ። ሁሉም የሸፋዓ አይነት እንደየደረጃቸው ለተለያዩ አካላቶች ይሰጣሉ። ግን ይሄ ሸፋዓ የሚባለው ነገር ሊካሄድ ዘንዳ ሁለት መስፈርቶች ማሟላት አለባቸው። አንደኛ አላህ ፍቃድ መኖር አለበት። ሁለተኛ አላህ ለወደደለት ሰው ብቻ ነው ሊያማልዱ የሚችሉት። እንደ ኢስላም ሸፋዓ ብለን የምንረዳው ይሄን ኮንሰፕት ነው። አላቋረጥህም ብዬ ነው። እዚህ ጋር ሁለት ነገር ነው የተረዳሁት። ቅድም አላህ ለፈቀደ በአላህ ፍቃድ ላይ የተመሰረተች ምልጃ ብቻ ናት ትክክለኛ ምንድዋ ነው ያን ነገር ልታገኝ የምትችለው በአላህ ፍቃድ ላይ ያለች ምልጃ ናት ብለኸኛል። እና አላህ የፈቀደው ምልጃ አላህ ሲፈቅድ ለምሳሌ እነዛ ምልጃን የሚያቀርቡት ለሰዎች የሚያቀርቡት ሌላ ሶስተኛ ወገን ሰዎች ለሰዎች ምልጃ የሚያቀርቡት ከአላህ ፍቃድ ሲያገኙ ያ ፍቃድ እንዴት ነው አንደኛ የሚገለጥላቸው? ሁለተኛ ደግሞ የሞተ ሰው ምልጃን ማቅረብ አይችልም። አንድ ሰው ሞቷል እና ሞት እዛ መቃብር ጋር ሄደህ ያን ሰው እንዲህ ዱዓ ብትል ብጠይቀው ያ ምልጃ አያቀርብልህም ይለኛል። ስለዚህ ፕሮፌት መሐመድ በህይወት የሉም። አሁን ወደ ፕሮፌት መሐመድ ምልጃን ማቅረብ እነሱ ሊያቀርቡን ይችላሉ ወደ አላህ። ይህን ነገር አይዘመት ኡስታዝ ልበል። ኡስታዝ ቀጥል። ለደቂቃ አሪፍ ጥያቄ ነው የጠየቀው። ምልጃ የሚለውን በሁለት መልኩ ነው የተረዳኸው። አንደኛ ነገር እኛ በተረዳንበት ሳይሆን ኦርቶዶክሶች በተረዱበት መረዳትን የተወሰነ የተገረፈ ነገር እያየው ነው ያለው ማለት ነው። አንድ ሰው ለምሳሌ ዱዓ አድርግልኝ ብዬ በጠይቅ አንተን በህይወት እያለ እሱ ኡስታዝ እያወራ ያለው ማለት ነው። በህይወት እያለ አሁን ዱዓ አድርግልኝ ብዬ አንተን በጠይቅ ጠይቀሃል። ከሞትክ በኋላ ግን እዚኛ ዓለም ላይ ያለ ኮኔክሽን ከአተምና ከሞለኪል ኮምፖስት ያደረገው አካል ዲኮምፖስት ያደረጋል። ፊዚካል ፐርሰፕሽን የሚባል ነገር አይኖረንም፣ ኮንታክት የምታደርግበት እኛም ማለት ነው። ስለዚህ አንድ ሰው መቃብር ጋር ሄዶ እባክህ ጸልይልኝ፣ አላህ የጠብቅህ እድሜና ጤና ይስጥህ፣ ብዙ ዓመት እንድትኖር እንፈልጋለን ወጣት ስለሆንክ ማለት ነው። እና አንተ ብትሞት ወደፊት አርጅተህ ብትሞት ቤተሰቦች ሄደው መቃብር ጋር ሴዴቅያስ ወይ እባክህ ፈጣሪ ጋር ጸልይልኝ፣ ልክ አሁን በህይወት እያለ እንደሚያደርገው ቢጠይቅ አሰማም፣ አለማም፣ አትናገርም፣ አትጋገርም። ስለዚህ አይደለም ለእሳቸው ጋር ነቢያቶቹንም ራሱ በሌሉበት መለማመን አይቻልም። ኢቨን በህይወት ያሉትን መላእክትንም ራሱ በሌሉበት መለማመን አይቻልም። አሁን ለምሳሌ እኔ ገብርኤል ወይ እባክህ ጸልይልኝ፣ እባክህ እርዳኝ፣ ዱዓ አድርግልኝ ብዬ ብለው አሁን አይሰማኝም ገብርኤል። ለምን? ሁሉ ነገር መስማት፣ ሁሉ ነገር ማየት፣ ሁሉ ነገር ማወቅ የሚችለው መለኮት ብቻ ነው። አንዱ ኢትዮጵያ ውስጥ ሆኖ፣ አንዱ አረብ ሀገር ሆኖ፣ አንዱ አውሮፓ ላይ ሆኖ፣ አንዱ አሜሪካ ላይ ሆኖ ገብርኤል በአንድ የሚጸልይ ሁሉንም መስማት ለመቻል መለኮት መሆን መቻል አለበት። ስለዚህ በኢስላም አስተምሮት አይሰማም ነው ብለን የምናምነው። ነገር ግን በአካል እሱ እንዳለ ኡስታዝ እንዳለ በአካል ያለ ሰው ከሆነ በአካል ያለ ሰው አጠገብ ከሆነ መስማት የሚችል ከሆነ ዱዓ አድርግልኝ ስትለው ኢንሻላህ ዱዓ አድርግልሃለሁ ብሎ ዱዓ ያደርግልሃል ማለት። ዱዓ ምንድን ነው? ሲያደርግልህ ለራስህ ዱዓ የምታደርግ ከሆነ ተማጽኖ ነው የሚባለው። ለሌላ አካል ግን ዱዓ ካደረግ ምንድን ነው? ምልጃ ይባላል ማለት ነው። ምልጃ ምንድን ነው? ጠይቆ መልስ መጠበቅ ማለት ነው። ለምሳሌ አንተ ዱዓ አድርገህልኝ መልስ ካላ ነው ራሱ ማለት አንተ ዱዓ ስላደረግክልኝ ዱዓ ማድረግ ችሎታው ተሰጥቷል። ነገር ግን ምንድነው ምላሹ ግን አላህን የሚወስነው በምን አይነት ኮንዲሽን የሚወስነው ምን ማድረግ አለበት ምናምን የሚለው ነገር አላህ ብቻ ነው የሚያውቀው ራሱ ማለት ነው። ከዛ በኋላ አንዳንዴ ደግሞ ሲመለስልህ ዱዓ ያደረግክልኝ ነገር እኮ ደርሶልኛል ጀዛከላህ ብዬ እልሃለሁ፣ አመሰግናለሁ፣ አላህ ይስጥልኝ ብዬ እልሃለሁ። ለምን ዱዓ አድርገህልኝ ያ ነገር ከደረሰ ዱዓ አድርጌልህ ነበር አንተም ትለኛለህ። አንዳንዴ ዱዓ አድርጌልህም አንዳንዴ እንትን ላይ ይቻላል ረጅም ጊዜ እንደምትመለከተው በኢስላም ዱዓ መቅቡል የማይሆንበት ወይም ተቀባይነት የሚያገኝበት ወይም ጸሎት ተቀባይነት የማያገኝበት 5 ምክንያት አሉ። ታውቃቸዋለህ ሴዴቅያስዬ? ልክ ነው፣ እየሰማሁህ ነው። ግን አሁን እዚች አንድ ጥያቄ ላይ ማለት እዚሁ ጋር ልቆምና እንዳናልፈው ብዬ ነው። ምልጃ የሞተ ሰው ኦልሬዲ ምልጃ ማቅረብ አይችልም ስላልክ አሁን በዚህ በነቢዩ መሐመድ ላይ እዛ ላይ ይዘህልኝ
አሁን መጠየቅ አልችልም። ረሱ ስለ አይሰሙም። ስለዚህ በነቢዩ ላይ ሰለዋት ማውረድ እነሱ በሌሉበት ይሄ ነገር እንዴት ነው? ከዚህ ጋር የሚገናኝ ነገር የለውም ነው። ሰለዋት ማውረድ በሩህ ላይ ነው የምታወርደው፣ በረሱ ላ ሰለም ሩህ ላይ ነው የምታወርደው። አንደኛ። ሁለተኛ ነገር ደግሞ መመኘት ነው። ሰላም በቅን መንገድ በተመረጡ ላይ ይሁን ትንሌለኛ። ለምሳሌ ሰላም በተወደዱት በአማኞች ላይ ይሁን ብለን እንላለን። ቁርአን ላይ እንደዛ ይናገራል። ሰላም ቅንን ነገር በተመረጡት ላይ ይሁን ትላለህ። ዛት ሚስ ምኞትህን ነው የምትገልጸው እንጂ አሁን እነሱ ከጸሎት ጋር የሚያያይዘው ነገር ምንም ነገር የለው። ሰላም ቅን መንገድን በተመሩት ሁሉ ላይ፣ ሰላም በሙስሊም ሁሉ ላይ ብዬ ብል ያ ማለት ብዙ ነው። ሙስሊሞቹ በአጠቃላይ አሁን ድዋ እያደረጉኝ አይደለም። ይሰማሉ አይሰሙም ምንም ያውቁት ነገር የለም። እኔ ቤቴ ሆኜ ሰላም በሁሉም ሰዎች ላይ ይሁን ብዬ ብናገር ምኞቴን የተገለጽኩት እንጂ እነሱን ኮንታክት እያደረግኳቸው አይደለም። ቀጥል። ኦኬ። ስለዚህ አሁን እዚህ ጋር ስለ መላእክቶች እንደማይሰሙ እንትን ብለኸኛል እና የእነሱ ምልጃ ከፈጣሪ የተለየ ነው ማለት ያህን የመስማት ይጸልያሉ። ለእነሱ አልሰጣቸውም ብለህ ታምናለህ? ነው ይጸልያሉ። መላእክቶች ይጸልያሉ። ግን መላእክትን ገብርኤልን፣ ሚካኤል ስለዚህ ይጸልያሉ። ግን ገብርኤል ወይም ሚካኤል ይጸልይልኝ ተብሎ አይባልም በኢስላም የሚባለው። ለምን? ሁሉን አዋቂ ስላሉ ነው። ሁሉ ነገር የሚሰሙ ስላልሆኑ እና ሁሉን ደግሞ ተመልካች ስላልሆኑ እንደዚህ አይነት እንትን ፓወር የላቸውም። መለኮት ስላልሆኑ ማለት መለኮት ብቻ ነው ሁሉን ነገር ማየት፣ ሁሉን ነገር መስማት፣ ሁሉን ነገር ማወቅ የሚችለው ብለን ነው የምናምነው። ኡስታዝ ሸፋዓና ደግሞ ሰላት ልዩነት አለው። እንዳይምታታበት ስለሰጋው ለምሳሌ ኢነላህ ወመላኢከቱሁ ዩሰሉነ ዐለ ነቢይ የሚለው ማለት ነው። ይኸውልህ እኛ በነቢዩ ዓለይሂ ሰላቱ ወሰላም ላይ ሰላዋት ስናወርድ አላሁመ ሰሊ ዐላ ሙሐመድ ስንል ሰላዋት በሶስት አይነት ዲፊኒሽን አለው። አላህ በመጀመሪያ ደረጃ ኢነላህ ወመላኢከተሁ ዩሰሉነ ዐለ ነቢይ፣ አላህም በመልእክተኛው ላይ እኮ ሰላትን ያወርዳል ብሏል። መላእክቶችም ሰላትን ያወርዷል ብሎ ካበቃ በኋላ የአዩሃ ለዚነ አመኑ ሰሉ ዐለይሂ ነው ያለን። እናንተ ያመናችሁ ሰዎች ደግሞ በመልእክተኛው ሰለላሁ ዐለይሂ ወሰለም ላይ ሰላትን አውርዱ አለን። ስለዚህ አላህ በነቢዩ ላይ ሰላትን ያወርዳል ማለት ሰናኡሁ ዐላ ዐብዲሂ ፊል መላኢል አዕላ ነው። በላኛው ዓለም መላእክቶች ባሉበት ስፍራ አላህ መላእክቶቹን ሰብስቦ መልእክተኛውን ሰለላሁ ዐለይሂ ወሰለም ያወድሳቸዋል፣ ያሞግሳቸዋል። እንዲህ የሚባል መልካም የሚባል ባሪያ ነቢዬ እያለ ያሞግሳቸዋል ማለት ነው። መላእክቶች በነቢዩ ዐለይሂ ሰላቱ ወሰላም ላይ ሰላትን ያወርዳሉ ማለት ደግሞ ኢስቲግፋር ማለት ነው። ለመልእክተኛው ሰለላሁ ዐለይሂ ወሰለም ኢስቲግፋር ያደርጋሉ፣ ምህረት ይጠይቃሉ ማለት ነው። እናንተ ያመናችሁ ሰዎች ሆይ ደግሞ በመልእክተኛው ላይ ሰላትን አውርዱ ተብለናል። ስለዚህ እኛ ሙስሊሞች ደግሞ እዚህ ምድር ላይ የምንኖረው አላሁመ ሰሊ ዐላ ሙሐመድ ስንል ዱዓ ነው። ተግባባን? ዱዓ ነው። ለነቢዩ ዐለይሂ ሰላቱ ወሰላም እንለምንላቸዋለን እንጂ ነቢዩን ዐለይሂ ሰላቱ ወሰላም አይደለም እንለምናቸው። ይሄ ነው ያለው ነገር። ሴዴቅያስ ቅድም ለነቢዩ ምልጃ የተፈቀደላቸው ብቸኛ እነሱ ብቻ እንደሆኑ ቅድም ቅያማ ቀን ነው ሸፋ ያንጻር ነው። ሙሚኖቹ በተቀሰቀሱበት ሰዓት ላይ የቅያማ ቀን ጥያቄ ይጠይቃሉ። ዱዓ አድርጉልን ብለው የቅያማ ቀን ወይ ደግሞ አማሉን ብለው ይጠይቃሉ ነው የቅያማ ቀን የተባለው እንጂ ስለ ምልጃ ሰፋ ያለ ነገር ነው ያለው በቁርአን ውስጥ ስትመለከተው በሱረቱ አንቢያ ምዕራፍ 21 ቁጥር 28 ላይ በፊታቸው ያለውን በኋላቸው ያለውን ሁሉ ያውቃል፣ ለወደደ ሰው እንጂ ለሌላ አያማልዱም ማለት ስለ መላእክት ሲያወራ እነርሱም እርሱን ከመፍራት የተነሳ ተጨናቂዎች ናቸውና ይላል። ስለማን ነው የሚያወራው? ስለ መላእክት ነው የሚያወራው። በሱረቱ ነጅም ምዕራፍ 53 ቁጥር 26 ላይ እንደዛ ነው። በሰማይ ውስጥ ካሉ መላእክቶች ብዙዎች ሊያማሉት ለሚሻውና ለሚወዱ ሰው ከፈቀደለት በኋላ እንጂ ምልጃቸው ምንም አትጠቅማቸውም ማለት። ስለዚህም መላእክቶች እንደሚጸልዩ እንደሚያማልዱ በቁርአን ብዙ ቦታ ላይ ተጠቅሰዋል። ይጸልያሉ፣ ለፍጡራን ይጸልያሉ፣ ለአማኞች ይጸልያሉ። ማለትም አማኞች ለሆኑ ፍጡራኖች ይጸልያሉ። ነገር ግን ገብርኤልን በሌለበት እርዳኝ፣ አግዘኝ፣ ጸልይልኝ ብዬ ብለው እራሱ አይሰማም፣ መስማት አይችልም። ሚካኤልም እንደዛው። ለምን? ውስንነት አለው፣ ዲቪኒቲ የለውም፣ መለኮትነት የለውም። ያንን ነው ዲቫይን እንትሎች የሉትም፣ ፖቴንሻል የለውም። ራሱ አንድ አምላክ ብቻ ነው። እንደዛ ነው የቅያማ ቀን አላ መላእክትን ይጠይቃቸዋል ማለት ነው። ወደ እናንተ ያደረገውን ዱዓ ትሰማላችሁ ሲባል አልደረሰንም ነው የሚሉት እነሱ፣ አያውቁም።
መላእኮች ማለት መላይካዎች በዛን ቀን አያውቁም። ስለዚህ ወደ መላእክት ዱዓ ማድረግ መለማመን መመጀን የተከለከለ ነው በኢስላም። የምትመጀነውበት ስም የአላህ ስም ብቻ ነው። የምጠራው ድረስልኝ የማን ነው እንትን ብለህ የምትለምነውም አንድ ነው የሚለመነው አላህ ብቻ ነው። ከአላህ ውጭ የምትለምነው አካል የለም። የምትለምነው ማንነትና ምንነት የለም በኢስላም አስተምሮት ይህን ነው። ግን አንተ ልጸልይልኝ ትችላለህ፣ እሱ ምልጃ ይባላል ማለት ነው። እና ከዛ አንጻር ይኸው ያልተመለሰልን ነገር ካለ አሁንም የሆነ ነገር ልናደርግ እንችላለን። ኦኬ ያው እኛው የመላእክትም እንትን ምልጃም ሆነ የእነሱ ጥበብ ከፈጣሪ የተለየ አይደለም። ከዛ አንግል ነው እንትን ያልኩት። እሺ ወደ ሁለተኛው ጥያቄ ስገባ ይህን አልነበረም ለመጠየቅ የገባሁት። ኦርቶዶክስ ነህ በዚህ ርዕስ ላይ